ሹክራን ሀበሽ እሱ ጥያቄ ነበረኝ እኔ ጥያቄ ነው። ጥያቄ የሆነ ጓደኛ ጋር እንደዚህ ስናወራ ሙስሊም ሆኖ ሶላት አይሰግድም እንደገና ደግሞ ያኔ ካፊር ማለት ነው ሙስሊም ነው ግን ሶላት አይሰግድም ምናምን አለኝ እና ደግሞ እኔ ደግሞ እንደዛ አይደለም ካፊር ማለት አላህን የማያምን ነው አላህ መኖሩንም እንደዚህ ነው ብሎ የማያምን ነው ስለዚህ ሙስሊም ማለት በአላህ ያምናል ግን ወንጀለኛ ነው ባለመስገዱ ብያልኩትና በዚህ ተከራክረን ነበር እንዴት ይታያል ሁለተኛ ጥያቄ ደግሞ ከነጫማ ሶላት መስገድ እንዴት ይታያል ያኔ ከነጫማ ሆኖ ሶላት መስገድ ማለት እሺ ሶላት የማይሰግድ ሰው ሙስሊም አይባልም ባጭሩ ካፊር ነው አላህን የካደ ነው ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ العهد الذي بيننا وبينهم الصلاة فمن تركها فقد كفر በእኛና በካህዲያኖች መካከል ትልቅ ከሚለዩ ነገራቶች መካከል አንደኛ ሶላት ነው ብለዋል ሶላትን የተወሰው በእርግጥም ክዷል አሉ በሌላ ሐዲስ ላይ ነብያችን ሰለላሁ ዐለይሂ ወሰለም بين الرجل وبين الشرك والكفر ترك الصلاة ብለዋል በአንድ ሰውና በክህደት መካከል ያለው ሶላትን መተው ነው አሉ ማለት ሶላትን ከተወ ወደ ክህደት ጎራ ይሄዳል ይሄ ሰው ማለት ነው ስለዚህ ሶላትን የተወሰው ሙስሊም ሊባል አይችልም በፍጹም እሱ ነው ሌላኛው በጫማ ሶላት መስገድ ይቻላል ወይ ጫማው ንጹህ እስከሆነ ድረስ ችግር የለም ነብያችን ሰለላሁ ዐለይሂ ወሰለም በጫማቸው ሶላት ሰግደዋል شكرا جزاكم الله خيرا السلام عليكم وعليكم السلام ورحمة الله ሰላም ነው እንዴት ነህ አልሐምዱሊላህ አሜን ጥያቄ ነበረኝ እሺ ጥያቄ ጓደኛዬ ባለትዳር ነበረች ፈትትሻለሁ ብዬሻለሁ አላት ማለት ነው እስከዛሬ ድረስ ብሎኝ አያውቅም ማለት ድንገት ነው እንደዚህ ያለኝ ይሄ እንዴት ይታያል ያኔ ፈቶኛል ነው እንዴት ነው ማለት ነው ፈትትሻለሁ ብዬሻለሁ ይናላል ፈትትሻለሁ ታይሆን ላ ኖ አውርጅልሻለሁ ብዬሻለሁ ይናላል በምን መልኩ ነው ይሄን እያለ ያለው ኒካን ለማውረድ ፈልጎ ነው አላህ አለም ብቻ አውርጅልሻለሁ ብዬሻለሁኝ አላት ታራ ስታውቂ ጊዜ መጥተሽ ጠይቅሽ ወይ ራሷ መጣ ጠይቅ ለምን ይሄን እንዳለው ማወቅ አለብን ደግሞ የኔን ጥያቄ ደግሞ የዛሬ 6 አመት ብር ተበድሬ ነበር ከሰው ማለት ነው እሺ አብራይ ነበር የምሰራው 15 ድርሃም ነው እና ይሄንን ብር ደግሞ ላገኛት አልቻልኩም ማለት ነው እንዴት ነው ማድረግ የምችለው በጣም ፈልጊያት ነበር 6 አመት ድረስ ሴትዮዋን ማግኘት ካልቻልሽ ሰደቃ ለድሃዎች መስጠት ለሚስኪኖች ኢንሻአላህ ላይ ሰላም ወአለይኩም ሰላም السلام عليكم أستاذ وعليكم السلام ورحمة الله سلام الحمد لله الحمد لله ጥያቄ ነበረኝ የሆነ ልጅ ሳውዲ ነው የሚኖረው ግመል ይጠብቅ ነበር ማለት ነው እሺ ፍየሎችስ አይጠብቅም ወይ ለምን ግመል ብቻ እሺ ቀጥሽ እና ግመሎችን ሲጠብቅ ነበርና የነሱ ኃላፊ ደግሞ እንትን የሆነ ማን ነው የመኒ ነው አሉ የመኒው ደግሞ ለነሱ ኃላፊ ነው ከአረቡ ጋር አይገናኙም ከአንድ ቀን ያው ግመሏን ጠብቆ እያለ ሌላውን ለመሰብሰብ ምናምን ያኒ ሳላቅ መታዋት አለ መታዋትና እግሯ ተሰበረ አለ ልጁ ከዛ እግሯ ከተሰበረ በኋላ በጣም ተነገጥኩኝ ምናምን ነገር አለ ያ ኃላፊው መጣ አንተ ነህ ወይ የሰበርካት ምናምን ብሎ ጠየቀኝ አለ እሺ እኔ ያልሰበርኳትም ሰው ሲጠይቅ ወይ እንደዛማ ከሆነ ግመላቸውን ከራሳቸው በላይ ስለሚወዱ አንተ ከነገርካቸው ይገሉሃል ምናምን አሉኝ አለ ከዛም በኋላ እኔ ደግሞ አልነገርኳቸውም ደብቄ እኔ ያልሰበርኳትም ብዬ ከዛን ያ የመኒው ደግሞ
አንተማ እንደሰበርካት ያውቃል ሰውየው አንተ ስለምትጠብቃት። አሁን ግን ያው ግዴታ ማውጣት አለብህ ብሎኝ ያው የሁለት ወር ደመወዜን ትቼ ወጣሁኝ አለ። ከዛ ወጣሁኝ ትቼም ወጣሁ ብቻ እንትን የታክሲ ሰጡኝ። ከዛ ወጣሁ አለ። አረቡም ማያውቅም ግን እኔ ደብቄያቸው ነው ወጣሁት። እግሯ ተሰበረ አለ። እኔ ግን ያኔ በጣም ፈርቼ ስለነበረ ያው በጣም እንትን እያለኝ ስለሆነ ወንጀሉ እንዴት ይታያል እኔ ፈርቻለሁ ምናምን። እሱ ግን እንትን ቲክቶክ ስለማይጠቀም ጠይቅልኝ ስላለኝ ነው። እሺ ወንጀለኛ አሁን ላይ እሺ ጨርሰሽ አሁን ላይ ግን ያው ግመሊቷን ለሆቴል ሸቷታል አረቡ ብሎ ነገረኝ። አሁን ደግሞ እኔ ለነሱ አሁንም ቢሆን እኔ ሰብራታለሁ ብዬ አልነገርኳቸውም አለ። እንዴት ይታያል? እሺ መናገር የለበትም በሱ ላይ ጉዳት የሚያደርስበት ከሆነ ጉዳት ባያደርስበትና የሚረዳው አይነት ሰው ቢሆን ይቅር በለኝ እንደዚህ አጥፍቻለሁኝ ብላ ችግር የለም ነበር። በሱ ላይ እንደገና ሌላ ነገር የሚፈጥርበት ከሆነ የዛና ይነግረው ወደ አላህ ሱብሓነሁ ወተዓላ ግን ተውበት ያደርጋል ይሄ ሰው። እንስሳቶችን በሚጎዳ መልኩ መምታት ተገቢ አይደለም። በሚጎዳቸው መልኩና አደጋ በሚያደርስባቸው መልኩ አይሆንም። እነዚህን እንስሳቶች አላህ ሱብሓነሁ ወተዓላ ለእኛ ሲል ነው ያገራቸው። ታውቃላችሁ ግመልን ምናልባት አብረው ነው ስለኖርን የአላህ አግርቶት እንጂ ከነ ዳይኖሰር ምናምን ከሚባሉት የሚተናነስ አይደለም እኮ። ሲቆጣ ግመል አይታችኋል? በጣም ከሲሮጥ ምናምን ልጅ ከሰው ካገኘ ምናልባት ከመታው ሊገለው ሁሉ ይችላል። ነገር ግን የአላህ ሱብሓነሁ ወተዓላ ስራ ወሰኸረ ለኩም ማ ፊ ሰማዋት ወማ ፊል አርድ፣ እነዚህን ለእኛ የቤት እንስሳት አድርጎ የሰጠልን አላህ እንዳገራልን ይገልጽልናል። ባያገራቸው ኑሮ በጣም አደጋ የሚያደርሱ ናቸው እኮ። የአላህ ሱብሓነሁ ወተዓላ ስራ ግን በጣም ይገርማል። የ5 ዓመት ህፃን ልጅ ግመልን እንደዚህ ቢጎትተው ወደ ፈለገበት ቦታ ቢወስደው ይሄዳል። ይባቸዋል። በይቆጣ ከተባለ እንዲቆጣ ቢያደርገው አላህ ሱብሓነሁ ወተዓላ በጣም አደገኛ ነው ግመል። ሌሎች እንስሳቶች ማለት ትችላላችሁ። በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ አንድ ግመል ከባለቤቶቹ ሸፍቶ በጣም ተቆጥቶ፣ በዚህ ጊዜ ባለቤቶቹ በጣም ደነገጡ። ያላዩትን ባህሪ በግመሉ ላይ ተመለከቱ። ከዚያ በኋላ ወደ ነቢያችን ሰለላሁ ዐለይሂ ወሰለም ጋር መጡ። አንቱ የአላህ መልእክተኛ ሆይ ግመላችን ሸፍቶ ፈርጥጦብን ጫካ ውስጥ ገብቷል፣ እባክዎትን መፍትሄ አድርጉልን አላቸው። ማንም ሊቀርበውም አልቻለም አሉ። ኑ አላቸው ነቢያችን ሰለላሁ ዐለይሂ ወሰለም። ኑ ብለው ወሰዷቸው። ከዚያ በኋላ ሰዎቹ ተከተሉ፣ ቦታውን ነገሯቸው። ግመሉን ሊቀርቡ አልቻሉም ሰዎቹ። አሁን ነቢያችን ሰለላሁ ዐለይሂ ወሰለም ወዴት ነው ያለው ብለው ጠይቋቸው፣ እዚያ ጫካ ውስጥ አሏቸው። ነቢያችን ሰለላሁ ዐለይሂ ወሰለም ቀጥታ ሄዱ በሙሉ ድፍረት። እየሄዱ እያለ ሶሐቦች ያዩትን ሲመሰክሩ ተመልከቱ። ወላሂ ቡኻሪና ሙስሊም ላይ ታገኙታላችሁ። የአይን ምስክር ያዩ ናቸው። ወዲያው እርሳቸውን ባየ ጊዜ ትውልድ ከኋላ እየጠበቀ ነው ህዝብ የሚፈጠረውን ለማየት። እርሳቸው ወደ ጫካው እየሄዱ ነው። ገና ጫካው ሳይደርሱ እየሄዱ እያለ ግመሉ በመሮጥ ወደ እርሳቸው ጋር መጣ። ፈጀተ ዐላ ሩክበቲሂ፣ እርሳቸው ጋር ሲደርስም በጉልበቱ ተንበረከከ ግመሉ አሉ። ወአልቃ ዑኑቀሁ ዐላ ዑኑቅ ነቢይ ሰለላሁ ዐለይሂ ወሰለም፣ አንገቱንም በነቢዩ ሰለላሁ ዐለይሂ ወሰለም አንገት ላይ ጣለና ወበካ፣ ሲያለቅስ ተመለከትን አሉ ነቢይ ሶሐቦች። በከል ጀመል ያ ጀማዓ፣ ግመሉ ሲያለቅስ ተመለከትን አሉ። ከቆይታ በኋላ ነቢያችን ሰለላሁ ዐለይሂ ወሰለም ፊታቸው ተቆጥቶ ወደ እኛም ዞሩ አለ። አይነ ሷሒቡ ሃዘል ጀመል አሉ፣ የዚህ ግመል ባለቤት የት ነው ብለው ጠየቁ። አነ ያ ረሱለላህ ብሎ ሰውዬው ወጣ። እኔ ነኝ አንቱ የአላህ መልእክተኛ አላቸው። እነሆ ሸካ ኢለይ አሉት፣ ይህ ግመል አሁን ስሞቷን አቀረበልኝ አሉት። የራሳቸው የሚግባቡበት ቋንቋ አላቸው ፍጥረት ሁሉ ለየራሳቸው ይረዳዱበታል። ልክ እኛ ሰዎች የራሳቸውን ቋንቋ እንዳለ ይህን የእንስሳትን ቋንቋ አላህ አንዳንዴ ለነቢያት ይሰጣቸው ነበር። ሱለይማን የዳውድ ዓለይሂ ሰላም ልጅ ታውቃላችሁ፣ እንስሳቶችን ቋንቋቸውን የመረዳትና የማናገርም ተአምር ሰጥቶት ነበር። የነቢ ሰለላሁ ዐለይሂ ወሰለም አንደኛ ተአምራቸው ይሄ ነበር። ምን አሉ? ወደ ሰውየው ዞረው ኢነሁ ሸካ ኢለየ አነከ ተሕሚሉ ዐለይሂ ከሲራን ወላ ቱዕጢህ ማ የክፊህ ሚነል ቁት አሉ። ኢተቁላህ ፊ ሃዚሂል በሂማ ብለው ተናገሩ።
ይሄ ግመል አሁን ስሞታን አቀረበልኝ አንተ ብዙ እንደምትጭነውና ጥቂት እንደምትመግበው በዚህ ምክንያት እንደሸፈተብህ ተናገረ አለ። አላህን ፍሩ ሊናገሩ በማይችሉ እንስሳቶች ላይ የሚበቃቸውን መጠን መግቧቸው፣ ከአቅማቸውን በላይ አትጫኗቸው ብሎ ተናገሩ እና ግመልህን ውሰድ አሁን አሉት። ያ ግመል ገሰጹት ነቢ ሰለላሁ ዐለይሂ ወሰለም። ወዲያውም ግመሉን ሰውየው በሰላም ስቦ ወሰዳሉ ሰሃቦች። እና ይህ ነው ነቢያችን ሰለላሁ ዐለይሂ ወሰለም አንዱ ተአምራቸው ነበር። ማንኛውም በምድር ላይ የሚገኝ ነገር ሁሉ ማናገር ይችሉ ነበር፣ ያናግሩት ነበር። ለሰው ብቻ ሳይሆን ለእንስሳት ራሱ ሳይቀር ፍትህን የሰጡ ነብይ ናቸው። ለሰው ብቻ ሳይሆን ለእንስሳትም ጭምር ፍትህን የሰጡ ነብይ ናቸው ነብዩ ሰለላሁ ዐለይሂ ወሰለም። ሰው ብቻ ሳይሆን እንስሳት በሚበደል ጊዜ ወደ ራሳቸው እየመጣ የሚያለቅስባቸው ነበር። ከዛሊክ ልክ እንዲሁ ነቢያችን ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን መዲና ላይ አንድ አዕራቢ የገጠር ሰው ነው፣ ከብቶቹን ፍየሎቹን እንደዚህ እየነዳ እየሄደ ከእርሻ እየተመለሰ ነው። በዚህ ጊዜ ይህ ሰው ወከሉ ታውቃላችሁ፣ ሳውዲ አረቢያ አለ፣ ሞቷል። አድኖት ሰውየው እየወሰደው ነው ወደ ቤቱ። ሰሚዕቱ አነከ ረሱሉላህ አላቸው። አንተ የአላህ መልእክተኛ ወይም ነቢይ ነህ የሚል ሰምቻለሁ። አንተ ነቢይ ነህ አላቸው። አዎ ነዓም አነ ረሱሉላህ አሉት። አሁን የአላህ መልእክተኛ ነቢይ ነኝ አሉት። ተአምርልሻለሁኝ ይሄ ካሳየኸኝ እኔ አምናለሁኝ አለ ሰውየው። ምን እንዳሳይ ትፈልጋለህ አሉት ነብዩ ሰለላሁ ዐለይሂ ወሰለም። ይህ ገድየው አድኛው እየመጣሁኝ ነው፣ ይሄን ወከሉ ዳግም ህይወት ዘርቶ እንዲነሳ አድርግልኝና እርሱ ያንተን መልእክተኛነት እንዲመሰክር አድርግልኛል። فقال النبي صلى الله عليه وسلم يا ضب من أنا أنت وكله تنسالت فليما ندهلم منكم مسكر بلو تناقروا. فقال يعني فأحيا الله سبحانه وتعالى هذا الضب. الله سبحانه وتعالى أصلا سالات شوف وديهم بسول جوش كوانكوي يناقر مجمر يا ضب من أنا ليما قال أنت رسول الله. فشهد للنبي صلى الله عليه وسلم بالرسالة إيه بشهر الله ليلة من كنده هم حديث لا يتزقبه صحيح ولا حديثنا نبيات صلى الله عليه وسلم كألتها عندك المدينة لا يستمروا يالا مدينة لا يستمروا يالا عند أعرابنا عالم يقدر سونا من ساعتوشون ينتري يالا برشا وسط عندي تنفيل نتقبت عند تقولش كونكوي نكرم جمر يا ضب من أنا رتني عند انسسا كفرا كفيل ماني عند تنفيل نتقبت يزوي هيرا بس زي يح أعرابي يسوي تكتلوا وش الفيل يستلع بس دارو بزي يه كبروا ولم تكلا تقابلوا ورزا تكمتنا ورسوا ورسوا يوزروا بس ورزوا قنقوا يورا جمر فقال أتمنعني رزقا ساقه الله إلي الله ورني يراك اللي نسقين تنتقين الله بلو يناكرا سو يوم بمدنك ذئب يتكلم بكلام البشر بس ولجوج من ناقر تكولا بلو تناقرا كزي عمل لسو منالو أتعجب من أمري بأني من ناقر تدنك الله نارو قال بلى أنديت على الدنك علو ألا أخبرك بأعجب من هذا كزي بلت أصدناك نقر لمن نقرهم مارو أخبرني علو كزي بلت أصدناك نقر قال لنقرين علو كزي عمل علو اذهب إلى المدينة فإن بها رسول الله يتكلم بكلام الأولين والآخرين ودا مدينة هدنا بزاج أقر لي ودا يثرب ሙሐመድ የሚባል የአላህ መልእክተኛ ለሰው ልጆች ተልኮ ታገኛለህ ስላለፈው ትውልድም ስለሚመጣው እየተናገረ ነው ብሎ ነገራቸው። በዚህ ጊዜ ይህ ሰውዬ ራሱ ነው የመሰከረው። ሐዲሱ ላይ ራሱ ነው ዘጋቢ። ይህ ሰውዬ ቀጥታ እንስሳቶችን ወደ ቤት ነዳሁኝና መዲና ላይ ፍለጋ ወጣሁኛል። ልክ ሲሄድ ሰዎች ተሰባስበው ተመለከትኩኝ። በመካከላቸው አንድ ሰው ተቀምጦ አየሁኝ። ማን ነው ብዬ ስጠይቅ ለሰዎች የተላከው የአላህ መልእክተኛ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ናቸው የሚል ሰማሁኝ አለ። ወዲያው መጣና ከፊታቸው ቆሞ ይሄን ምስክር ራሱ ሰጠ። ይሄም ዘንድ ከአላህ ሱብሓነሁ ወተዓላ ዘንድ ወህይ መጣላቸው። ሰውየው ያየውና የተናገረው እውነት ነው ብሎ አላህ ሱብሓነሁ ወተዓላ አረጋገጠላቸው። ከዚያም ነብዩ ሰለላሁ ዐለይሂ ወሰለም አኽቢርሁም አሉት፣ ቁምና ተናገር፣ ያየኸው የሰማኸው ነገር ትክክል ነውና አሉት። ሰውየውም ተናገረ።
ይህን ተአምር አምላክ አላህ ስብሓነሁ ወተዓላ ከነቢያችን ሰለላሁ ዐለይሂ ወሰለም በፊት ለሱለይማን ዐለይሂ ሰላም ነበር የሰጠው። ሱለይማን የዳውድ ዐለይሂ ሰላም ልጅ ከተሰጠው ድንቅ ተአምር መካከል እንስሳቶች፣ አዕዋፋቶች ሁሉ በእሱ ግዛት ስር ነበሩ። ቋንቋቸውን ይረዳል የሚያወሩትን፣ እርሱም እንዲሁ እንዲረዳ ይሰማቸዋል። ገብታቸዋል። በሱራ ነምል ላይ ተገልጿል። ሱለይማን ዐለይሂ ሰላም ሲያናግራቸው የነበሩ ከሰዎች ውጭ የሆኑ ፍጥረታቶች እና ይህ ነው ለነቢያችን ሰለላሁ ዐለይሂ ወሰለም ይህ ተሰጥቶ ነበር። እሺ አንድን ጥያቄ ነበረኝ ልቀጥል። እሺ የሆነ በጣም የሚያስጨንቀኝ ነገር ነውና እኔ የሆነ በፊት ምሰራበት ቤት አሁን የቀየርኩት ቤት የቅርብ ነው የገባሁትና ሰውየው ሽማግሌ ነውና ለምን አሞኛልና በፊቷ ሰራተኛ የግሬን ታሽኝ ነበረ። ለምንድን ነው አንቺ እንትን ወይራ ዘይት አርገሽ ግሬን ለምንድን ነው ማታሽኝ ብሎ በየቀኑ ይጨቀጨቀኛልና በጣም የከበደኝ ነገር ቢሆን ይሄ ነውና እንዴት ይታያል? ባዶ እንደን ሴት ልጅ እንትን ማሸት አይቻልም፣ አይፈቀድም። አይቻልም። እሺ شكرا جزاك الله خير. እሺ ትጂ ትጃለሽ? ሰላም አለይኩም ሀሱ። ወአለይኩም ሰላም። ትጃለሽ? መጠየቅ እችላለሁ? ትችላለሽ። ከማይሰግድ ሰው ጋር ውል መፈራረም ወይም ደግሞ ይሄ የቃል ውል መደራረግ እንዴት ይታያል? አለመስገዱ የራሱ ችግር ነው። ዳዕዋ አድርገለት ወደ ሶላት እንዲመለስና እንዲጀምር ስራ መስራትን አይከለክልም። በሐራም ምንጭ ሰላም አለይኩም ሁሱ ከሐራም ምንጭ እስካላመጣ ድረስ ችግር የለውም። ምድራዊ ስራን በተመለከተ የማንኛውም እምነት ተከታይ ሊሆን ይችላል። ሰላም አለይኩም አይሰማም እና እንትን ማድረግ አለብን። ይሄ የሚከለክል ነገር አይደለም። ስራ ምድራዊ ስራ ጥያቄ ነበረኝ ሁሱ። እሺ ሁለተኛ ጥያቄም አለኝ። አንድስ ጓደኛዬ ለይለቱል ቀድር ይታያል ትላለች እና እኔ ደግሞ አይታይም ብያል ነበረ፣ ግን አላመነችኝም ማለት ነው። እና አንተ እንድትነግራት ብዬ ነበር፣ ከአንተ እንድትሰማ ብዬ ነበር። አይታይም እንደዚህ የሆነ ቦግ ብሎ የሚጠፋ ነገር ለይለቱል ቀድር እያለን ህፃን እያለን ይሄ ስህተት ነው። ለዛ አይነት ነገር አይደለም። ነገር ግን ምልክት አለው ወይ ከተባለ ያው ምልክት እንዳለው ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ያም ከነጋ በኋላ ወይም ደግሞ የዛች ሌሊት በጣም ደስ የምትል ፈጋ ያለች ሌሊት ነች ብለው ተናግረዋል። ልክ እንዲሁም ፀሐይ በምትወጣ ሰላም አለይኩም አይሰማም? አውርዳት ልጅ። እሺ ሌላ ጥያቄ አስቀጥልሽ። ሰላም አለይኩም። ወአለይኩም ሰላም። ሰላም አለይኩም። አልሐምዱሊላህ ስላስገባኝ በመጀመሪያ ጀዛከላሁ ኸይረን። ጥያቄ ነበረኝ ማለት ነው። እሺ ወንድሜ በፊት ነውና አገር እንዲያለ በፊት ነውና ወንድሜ የሆነች ተጓደኛ ጋር ጓደኞቼ ላምሰርቀው ሽጥልን ብለው ሰጡኝ አለ። እሺ ከዛ ላሚቱ እንደተሰረቀች አውቃለሁኝ አለ። ግን ያቺ ላም 24,000 ብር ሽጠው ከዛ ሁለቶች 12,000 ብር ተካፍለው ከዛ አንደኛው ልጅ ከ12,000 ብር ለኔ 6,000 ብር ሰጠኝ አለ። እሺ ከዛ ያንን ብር ያው በዛን ሰዓት ያኔ ብዙም ያኔ አንድ ጊዜ ሰው አይቶ የሚያደርጉ ነበር። ሶስት ምንም ነበር የለኝም ነበርና ማለት ከዛ በኋላ ያንን ብር ካጠፋሁት በኋላ ያው ወደ መንገድ መጣና ሳውዲ መጣ ማለት ነው። ልጆችንም ያው አንገናኝም ማለት ያ ሰውዬ ባለላሚቱ ሰውዬውን አውቀዋለሁኝ አለ። ከዛ ሙስሊም ነው፣ ግን አሁን ላይ ያንን ገንዘብ ለማሰጠት እሱ በደም ለቆት ሀገር ላይ የለም ሄዷል አለ ማለት ነው። እና አሁን ያንን ገንዘብ ልመልስ ግን ያንን 6,000 ብር ብቻ ነው ወይስ ያችላም እስካሁን ስትቀመጥ ስትወልድ ስትወለድ ያንን እንዴት አድርጌ ነው የምመልሰው ብለሽ ጠይቂልኝ ብሎ ነበር ማለት ነው። እሱ ብዙ ሶሻል ሚዲያ ይጠቀም ያን የወሰደውን ያክል ነው የሚመልሰው። ሌሎችን መልሱ የሰው ሐቅ ነው የዛኔ በላ ነው ብሎ ያሳውቃቸው። እነሱንማ እንደዚህ ብዬ ስነግረው ራሱ መናገርም አልችልም የራሴን ብቻ ነው አለኝ። በቃ እንደሱ የራሱን ይክፈል። እነሱን ያለበት ሐቅ ምንድነው መልሱ ብሎ ያድርሳቸው፣ ይንገራቸው። አንከፍልም ካሉ ነገ መልካም ይጠይቁበት።
እሺ ላሚቱ እስካሁን ብትቀመጥ ኑሮ ብትወልድ ኑሮ ምናምን የሚለውን ያኔ ብዙ እንትን አይልም። ያንን የወሰደውን ብቻ ነው መመለስ ያለበት። የደረሰ 6000 ብር ነው ብሏል። ላ ብትወልድ እስካሁን ምናምን እያለ ዘማ ሊቆጠር ነው እንደዛ አይደለም። በጊዜ ነበረው። እሺ ሰውየውን ደግሞ ለማግኘት አልችልም፣ ምክንያቱም በደም ለቀው ሄደው እዛ ሀገር ላይ የለም። ሰውየውን ብቻ ነበር ማቀውሏል። ታዲያ እንዴት ነው ያ ገንዘብ ስለ ሰውየው መድረስ ያለበት? ቤተሰብ አሉት የሉትም? ማንንም አላውቅም አለ። ሰውየውን ብቻ ባለ ገንዘብ ባለ ላሚትን አውቀው ነበር፣ ግን እሱንም አሁን ታጣራ። ሰውየውን እንዴት ነው ማንቢት ታጣራ? በደም ለቆት ሀገር ለቀው ሄደው ያላሉኝ አለ። ለድሃዎች ሰደቃ ይስጡ፣ ሰደቃ ይስጥ። አሱ ሰላም አለይኩም። ወአለይኩም ሰላም። ከስንት ጁማ በኋላ ነው ተውበት ማድረግ ያለበት? ማለት ብዙ ጁማ 4 ጁማ ካመለጠው በኋላ ተቀባይነት የለም የሚለው ሐዲስ አለና ብዙም ስላልገባኝ ነው ስለዛ ሐዲስ እንደታብራራልኝ። 4 ጁማ ካለፈው ተቀባይነት የለም የሚል ሐዲስ የለም። ያለው ሐዲስ በዚህ ጉዳይ ላይ ምንድነው? ቃል ነብዩ ሰለላሁ ዐለይሂ ወሰለም من ترك 3 جمعة متتالية طبع من المنافقين የሚለው 3 ጁማዎችን በተከታታይ የተወሰው ከሙናፊቆች ይጻፋል ነው ያሉት። ስለዚህ ይህ ነው በተከታታይ 3 ጁማ በአካባቢው ሶላተል ጁማ የሚሰገድበት ቦታ ያለ አውቆ ሆን ብሎ ያለ ምንም ምክንያት ቢቀር ሰውየው 3 ጁማዎች በተከታታይ ቢተው ከሙናፊቆች ይጻፋል ተብሏል። ይሄ ነው እና ምንድነው ማድረግ ከኹጥባ በኋላ ቢገባ እንደዛ ይያዝበታል ማለት ጁማ ባለመድረሱ ችግር የለውም። ያው ምንዳው ይቀንስበታል እንጂ ጁማን ሰግዷል። ከ3 ጁማ በኋላ እንደ ሙናፊቅ ይያዝበታል ማለት ሰላት ከዛ በኋላ ቢሰግድ ጁማዎቹን ቢሰግድ ኖርማል ሰላቶችን ቢሰግድ ተቀባይነት አለው፣ ይቀበላል አላህ Subhanahu Wa Ta'ala። ከሙናፊቅ ይጻፋል ማለት እዚህ ቦታ ላይ ኒፋቅ አቀድያ አይደለም፣ ኒፋቅ አመልያ ነው። ከእስልምና የሚያወጣው ነፍቅና አይደለም። እሺ ከእስልምና የሚያወጣ ነፍቅና አለ፣ የማያወጣ አለ። የሚያወጣው ምንድነው ከተባለ ሰውየው በውስጡ ሙሉ በሙሉ ከሃዲ የሆነ ሰው ከላይ አውቆ ሙስሊሞችን ለመመሳሰል ብሎ የሚሰግድ የሚጾም ሰው ነው። ይህ በነብዩ ሰለላሁ ዐለይሂ ወሰለም ጊዜ የነበሩ ሰዎች ናቸው። ከመናፍቆች ነበሩ ይሰግዳሉ፣ ግን አውቀው ከላይ አማኞች ነን ይላሉ ምናምን፣ ውስጣቸው ግን ሙሉ በሙሉ ከሃዲዎች ናቸው። ከነብዩ ሰለላሁ ዐለይሂ ወሰለምና ከሰሃቦች ጋር መተው በቃ ሚስጥር እየወሰዱ ይናገሩ ነበር። ሚስጥር ምላቸው ሌላ ነገር ሳይሆን ጠላት ጋር ለምሳሌ ጠላት እናጠቃቸዋለን ብሎ ሲመጣ ምን ማድረግ እንዳለባቸው የጦሩን ስትራቴጂ ይነድፋል አይደል ነብይ፣ እና ደግሞ ተከታዮቻቸው ያን ነገር እየወሰዱ እንዲህ ሊሆኑ ነው እንዲህ እያሉ ይናገሩ ነበር። እና በአጠቃላይ ኒፋቅ አቀዲ ማለት ይሄ ነው። በውስጡ ክህደት ይዞ ከላይ እምነትን የሚያንጸባርቅ الذي يبطن الكفر ويظهر الاسلام هذا هو المنافق። ይሄ ነው ትልቁ ንፍቅና ያለበት ከእስልምና የሚያስወጣው። ይሄኛው ግን ኒፋቅ አመልይ ማለት የሥራ ንፍቅና ብሎ ማለት ሰውየው ውስጡ አማኝ ነው፣ ከላይ ግን አንዳንድ የንፍቅና ባህሪያቶች ወይንም ደግሞ የሥራ ጉድለት ይኖርበታል። ለምሳሌ የንፍቅና ባህሪያቶች ከሚባሉ ስራዎች አንደኛው ሶላትን በተከታታይ መተው፣ የሱብሒ ሶላትን በእንቅልፍ አውቆ ሆን ብሎ ማሳለፍ። ልክ እንዲሁ ደግሞ ነብዩ ሰለላሁ ዐለይሂ ወሰለም በአንድ ሐዲስ ላይ የተናገሯቸው 3ቱ የንፍቅና ባህሪያቶች ብለው አየቱል ሙናፊቅ ሰላት إذا حدث كذب وإذا وعد أخلف وإذا أتى بخان ያሉት የመናፍቅ ምልክቶች 3 ናቸው አሉ። አንደኛ ሲያወራ ይዋሻል አሉ። ሁለተኛ ቃል ሲገባ ቃሉን ያጥፋል አሉ። ሶስተኛ ሲታመን ይክዳል አሉ። ሰዎች አምነውት የሆነ ነገር አስቀምጠውበት ያንን ይክዳቸዋል። ይሄ ሙናፊቅ ባህሪ ነው። እነዚህ ግን እነዚህ የንፍቅና ባህሪያቶች ተብሎ እየተገለጹ ሰውየውን ከእስልምና ያስወጡታል ማለት ሳይሆን ኢማኑን ይቀንሱበታል ማለት ነው። ኢማኑን ይቀንሱበታል። እንደተቃለ ካለ ሶላት الجمعة ተውበት አድርጎ ወደ አላህ Subhanahu Wa Ta'ala ሶላቱ ቢጀምር። እሺ ያ بسم الله الرحمن الرحيم. اسمع الكلام يسمع لك أش
أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. تبارك الذي بيده الملك وهو على كل شيء قدير. الذي خلق الموت والحياة ليبلوكم أيكم أحسن عملا وهو العزيز الغفور. الذي خلق 7 سماوات طباقا ما ترى في خلق الرحمن من تفاوت فارجع البصر هل ترى من فطور ثم ارجع البصر كرتين ينقلب إليك البصر خاسئا وهو حسير. ولقد زينا السماء الدنيا بمصابيح وجعلناها رجوما للشياطين وأعتدنا لهم عذاب السعير. وللذين كفروا بربهم عذاب جهنم وبئس المصير. إذا ألقوا فيها سمعوا لها شهيقا وهي تفور تكاد تميز من الغيظ كلما ألقي فيها فوج سألهم خزنتها ألم يأتكم نذير قالوا بلى قد جاءنا نذير فكذبنا وقلنا ما نزل الله من شيء إن أنتم إلا في ضلال كبير. وقالوا لو كنا نسمع أو نعقل ما كنا في أصحاب السعير. فاعترفوا بذنبهم فسحقا لأصحاب السعير. إن الذين يخشون ربهم بالغيب لهم مغفرة وأجر كبير. وأسروا قولكم أو اجهروا به إنه عليم بذات الصدور. ألا يعلم من خلق وهو اللطيف الخبير. هو الذي جعل لكم الأرض ذلولا فامشوا في مناكبها وكلوا من رزقه وإليه النشور. أأمنتم من في السماء أن يخسف بكم الأرض فإذا هي تمور أم أمنتم من في السماء أن يرسل عليكم حاصبا فستعلمون كيف نذير. ولقد كذب الذين من قبلهم فكيف كان نكير. أولم يروا إلى الطير فوقهم صافات ويقبض ما يمسكهن إلا الرحمن إنه بكل شيء بصير. أمن هذا الذي هو جند لكم ينصركم من دون الرحمن إن الكافرون إلا في غرور. أمن هذا الذي يرزقكم إن أمسك رزقه بل لجوا في عتو ونفور. أفمن يمشي مكبا على وجهه أهدى أمن يمشي سويا على صراط مستقيم. قل هو الذي أنشأكم وجعل لكم السمع والأبصار والأفئدة قليلا ما تشكرون. قل هو الذي ذرأكم في الأرض وإليه تحشرون.
ويقولون متى هذا الوعد إن كنتم صادقين قل إنما العلم عند الله وإنما أنا نذير مبين فلما رأوه زلفة سيئت وجوه الذين كفروا وقيل هذا الذي كنتم به تدعون قل أرأيتم إن أهلكني الله ومن معي أو رحمنا فمن يجير الكافرين من عذاب أليم قل هو الرحمن آمنا به وعليه توكلنا فستعلمون من هو في ضلال مبين قل أرأيتم إن أصبح ماؤكم غورا فمن يأتيكم بماء معين بسم الله الرحمن الرحيم ألف لام ميم تنزيل الكتاب لا ريب فيه من رب العالمين أم يقولون افتراه بل هو الحق من ربك لتنذر قوما ما أتاهم من نذير من قبلك لعلهم يهتدون الله الذي خلق السماوات والأرض وما بينهما في 6 أيام ثم استوى على العرش ما لكم من دونه من ولي ولا شفيع أفلا تتذكرون يدبر الأمر من السماء إلى الأرض ثم يعرج إليه في يوم كان مقداره 1000 سنة مما تعدون ذلك عالم الغيب والشهادة العزيز الرحيم الذي أحسن كل شيء خلقه وبدأ خلق الإنسان من طين ثم جعل نسله من سلالة من ماء مهين ثم سواه ونفخ فيه من روحه وجعل لكم السمع والأبصار والأفئدة قليلا ما تشكرون وقالوا أئذا ضللنا في الأرض أئنا لفي خلق جديد بل هم بلقاء ربهم كافرون قل يتوفاكم ملك الموت الذي وكل بكم ثم إلى ربكم ترجعون ولو ترى إذ المجرمون ناكسوا رؤوسهم عند ربهم ربنا أبصرنا وسمعنا فارجعنا نعمل صالحا إنا موقنون ولو شئنا لآتينا كل نفس هداها ولكن حق القول مني لأملأن جهنم من الجنة والناس أجمعين فذوقوا بما نسيتم لقاء يومكم هذا إنا نسيناكم وذوقوا عذاب الخلد بما كنتم تعملون إنما يؤمن بآياتنا الذين إذا ذكروا بها خروا سجدا وسبحوا بحمد ربهم وهم لا يستكبرون تتجافى جنوبهم عن المضاجع يدعون ربهم خوفا وطمعا ومما رزقناهم ينفقون فلا تعلم نفس ما أخفي لهم من قرة أعين جزاء بما كانوا يعملون أفمن كان مؤمنا كمن كان فاسقا لا يستوون
أما الذين آمنوا وعملوا الصالحات فلهم جنات المأوى نزلا بما كانوا يعملون. وأما الذين فسقوا فمأواهم النار كلما أرادوا أن يخرجوا منها أعيدوا فيها وقيل لهم ذوقوا عذاب النار الذي كنتم به تكذبون. ولنذيقنهم من العذاب الأدنى دون العذاب الأكبر لعلهم يرجعون. ومن أظلم ممن ذكر بآيات ربه ثم أعرض عنها إنا من المجرمين منتقمون. ولقد آتينا موسى الكتاب فلا تكن في مرية من لقائه وجعلناه هدى لبني إسرائيل وجعلنا منهم أئمة يهدون بأمرنا لما صبروا وكانوا بآياتنا يوقنون. إن ربك هو يفصل بينهم يوم القيامة فيما كانوا فيه يختلفون. أولم يهد لهم كم أهلكنا من قبلهم من القرون يمشون في مساكنهم إن في ذلك لآيات أفلا يسمعون. أولم يروا أنا نسوق الماء إلى الأرض الجرز فنخرج به زرعا تأكل منه أنعامهم وأنفسهم أفلا يبصرون. ويقولون متى هذا الفتح إن كنتم صادقين قل يوم الفتح لا ينفع الذين كفروا إيمانهم ولا هم ينظرون. فأعرض عنهم وانتظر إنهم منتظرون. بسم الله الرحمن الرحيم. هل أتى على الإنسان حين من الدهر لم يكن شيئا مذكورا. إنا خلقنا الإنسان من نطفة أمشاج نبتليه فجعلناه سميعا بصيرا. إنا هديناه السبيل إما شاكرا وإما كفورا. إنا أعتدنا للكافرين سلاسل وأغلالا وسعيرا. إن الأبرار يشربون من كأس كان مزاجها كافورا عينا يشرب بها عباد الله يفجرونها تفجيرا. يوفون بالنذر ويخافون يوما كان شره مستطيرا. ويطعمون الطعام على حبه مسكينا ويتيما وأسيرا. إنما نطعمكم لوجه الله لا نريد منكم جزاء ولا شكورا. إنا نخاف من ربنا يوما عبوسا قمطريرا. فوقاهم الله شر ذلك اليوم ولقاهم نضرة وسرورا. وجزاهم بما صبروا جنة وحريرا متكئين فيها على الأرائك لا يرون فيها شمسا ولا زمهريرا. ودانية عليهم ظلالها وذللت قطوفها تذليلا. ويطاف عليهم بآنية من فضة وأكواب كانت
كأسا كان مزاجها زنجبيلا عينا فيها تسمى سلسبيلا ويطوف عليهم ولدان مخلدون إذا رأيتهم حسبتهم لؤلؤا منثورا وإذا رأيت ثم رأيت نعيما وملكا كبيرا عاليهم ثياب سندس خضر واستبرق وحلوا وساور من فضة وسقاهم ربهم شرابا طهورا إن هذا كان لكم جزاء وكان سعيكم مشكورا إنا نحن نزلنا عليك القرآن تنزيلا فاصبر لحكم ربك ولا تطع منهم آثما أو كفورا واذكر اسم ربك بكرة وأصيلا ومن الليل فاسجد له وسبحه ليلا طويلا إن هؤلاء يحبون العاجلة ويذرون وراءهم يوما ثقيلا نحن خلقناهم وشددنا أسرهم وإذا شئنا بدلنا أمثالهم تبديلا إن هذه تذكرة فمن شاء اتخذ إلى ربه سبيلا وما تشاءون إلا أن يشاء الله إن الله كان عليما حكيما يدخل من يشاء في رحمته والظالمين أعد لهم عذابا أليما بسم الله الرحمن الرحيم والشمس وضحاها والقمر إذا تلاها والنهار إذا جلاها والليل إذا يغشاها والسماء وما بناها والأرض وما طحاها ونفس وما سواها فألهمها فجورها وتقواها قد أفلح من زكاها وقد خاب من دساها كذبت ثمود بطغواها إذ انبعث أشقاها فقال لهم رسول الله ناقة الله وسقياها فكذبوه فعقروها فدمدم عليهم ربهم بذنبهم فسواها ولا يخاف عقباها بسم الله الرحمن الرحيم والليل إذا يغشى والنهار إذا تجلى وما خلق الذكر والأنثى إن سعيكم لشتى فأما من أعطى واتقى وصدق بالحسنى فسنيسره لليسرى وأما من بخل واستغنى وكذب بالحسنى فسنيسره للعسرى وما يغني عنه ماله إذا تردى إن علينا للهدى وإن لنا للآخرة والأولى فأنذرتكم نارا تلظى لا يصلاها إلا الأشقى الذي كذب وتولى وسيجنبها الأتقى الذي يؤتي ماله يتزكى وما لأحد عنده من نعمة
تجزى إلا ابتغاء وجه ربه الأعلى ولسوف يرضى. بسم الله الرحمن الرحيم والضحى والليل إذا سجى ما ودعك ربك وما قلى وللآخرة خير لك من الأولى ولسوف يعطيك ربك فترضى ألم يجدك يتيما فآوى ووجدك ضالا فهدى ووجدك عائلا فأغنى فأما اليتيم فلا تقهر وأما السائل فلا تنهر وأما بنعمة ربك فحدث. بسم الله الرحمن الرحيم ألم نشرح لك صدرك ووضعنا عنك وزرك الذي أنقض ظهرك ورفعنا لك ذكرك فإن مع العسر يسرا إن مع العسر يسرا فإذا فرغت فانصب وإلى ربك فارغب. بسم الله الرحمن الرحيم والتين والزيتون وطور سينين وهذا البلد الأمين لقد خلقنا الإنسان في أحسن تقويم ثم رددناه أسفل سافلين إلا الذين آمنوا وعملوا الصالحات فلهم أجر غير ممنون فما يكذبك بعد بالدين أليس الله بأحكم الحاكمين. بسم الله الرحمن الرحيم اقرأ باسم ربك الذي خلق خلق الإنسان من علق اقرأ وربك الأكرم الذي علم بالقلم علم الإنسان ما لم يعلم كلا إن الإنسان ليطغى أن رآه استغنى إن إلى ربك الرجعى أرأيت الذي ينهى عبدا إذا صلى أرأيت إن كان على الهدى أو أمر بالتقوى أرأيت إن كذب وتولى ألم يعلم بأن الله يرى كلا لئن لم ينته لنسفعا بالناصية ناصية كاذبة خاطية فليدع نادية سندع الزبانية كلا لا تطعه واسجد واقترب. بسم الله الرحمن الرحيم إنا أنزلناه في ليلة القدر وما أدراك ما ليلة القدر ليلة القدر خير من 1000 شهر تنزل الملائكة والروح فيها بإذن ربهم من كل أمر سلام هي حتى مطلع الفجر. بسم الله الرحمن الرحيم لم يكن الذين كفروا من أهل الكتاب والمشركين منفكين حتى تأتيهم البينة رسول من الله يتلو صحفا مطهرة فيها كتب قيمة وما تفرق الذين أوتوا الكتاب إلا من بعد ما جاءتهم البينة وما أمروا إلا ليعبدوا الله مخلصين له الدين حنفاء ويقيموا الصلاة ويؤتوا الزكاة وذلك دين القيمة إن الذين كفروا من أهل الكتاب والمشركين في نار
في نار جهنم خالدين فيها أولئك هم شر البرية إن الذين آمنوا وعملوا الصالحات أولئك هم خير البرية جزاؤهم عند ربهم جنات عدن تجري من تحتها الأنهار خالدين فيها أبدا رضي الله عنهم ورضوا عنه ذلك لمن خشي ربه. بسم الله الرحمن الرحيم إذا زلزلت الأرض زلزالها وأخرجت الأرض أثقالها وقال الإنسان ما لها يومئذ تحدث أخبارها بأن ربك أوحى لها يومئذ يصدر الناس أشتاتا ليروا أعمالهم فمن يعمل مثقال ذرة خيرا يره ومن يعمل مثقال ذرة شرا يره. بسم الله الرحمن الرحيم والعاديات ضبحا فالموريات قدحا فالمغيرات صبحا فأثرن به نقعا فوسطن به جمعا إن الإنسان لربه لكنود وإنه على ذلك لشهيد وإنه لحب الخير لشديد أفلا يعلم إذا بعثر ما في القبور وحصل ما في الصدور إن ربهم بهم يومئذ لخبير. بسم الله الرحمن الرحيم القارعة ما القارعة وما أدراك ما القارعة يوم يكون الناس كالفراش المبثوث وتكون الجبال كالعهن المنفوش فأما من ثقلت موازينه فهو في عيشة راضية وأما من خفت موازينه فأمه هاوية وما أدراك ما هي نار حامية. بسم الله الرحمن الرحيم ألهاكم التكاثر حتى زرتم المقابر كلا سوف تعلمون ثم كلا سوف تعلمون كلا لو تعلمون علم اليقين لترون الجحيم ثم لترونها عين اليقين ثم لتسألن يومئذ عن النعيم. بسم الله الرحمن الرحيم والعصر إن الإنسان لفي خسر إلا الذين آمنوا وعملوا الصالحات وتواصوا بالحق وتواصوا بالصبر. بسم الله الرحمن الرحيم ويل لكل همزة لمزة الذي جمع ماله وعدده يحسب أن ماله أخلده كلا لينبذن في الحطمة وما أدراك ما الحطمة نار الله الموقدة التي تطلع على الأفئدة إنها عليهم مؤصدة في عمد ممددة. بسم الله الرحمن الرحيم ألم تر كيف فعل ربك بأصحاب الفيل ألم يجعل كيدهم في تضليل
وأرسل عليهم طيرا أبابيل ترميهم بحجارة من سجيل فجعلهم كعصف مأكول. بسم الله الرحمن الرحيم. لإيلاف قريش إيلافهم رحلة الشتاء والصيف فليعبدوا رب هذا البيت الذي أطعمهم من جوع وآمنهم من خوف. بسم الله الرحمن الرحيم. أرأيت الذي يكذب بالدين فذلك الذي يدع اليتيم ولا يحض على طعام المسكين. فويل للمصلين الذين هم عن صلاتهم ساهون الذين هم يراءون ويمنعون الماعون. بسم الله الرحمن الرحيم. إنا أعطيناك الكوثر فصل لربك وانحر إن شانئك هو الأبتر. بسم الله الرحمن الرحيم. قل يا أيها الكافرون لا أعبد ما تعبدون ولا أنتم عابدون ما أعبد ولا أنا عابد ما عبدتم ولا أنتم عابدون ما أعبد لكم دينكم ولي دين. بسم الله الرحمن الرحيم. إذا جاء نصر الله والفتح ورأيت الناس يدخلون في دين الله أفواجا فسبح بحمد ربك واستغفره إنه كان توابا. بسم الله الرحمن الرحيم. تبت يدا أبي لهب وتب ما أغنى عنه ماله وما كسب سيصلى نارا ذات لهب وامرأته حمالة الحطب في جيدها حبل من مسد. بسم الله الرحمن محمد ሆናል ስምህ መሐመድ። አሰላሙ አለይኩም እንኳን ወደ እስልምና መጣክ። በጣም ደስ ብሎኛል በጣም የቤዚክ የሆኑትን ነገር ስሚዞ የሚነግርሃል። ቀጥልለት ስሚዞ ምን ማድረግ እንዳለበት ከዚህ በኋላ። የሰው ልጅ ስም ራሱ ተጽዕኖ ያደርግበታል እና ይሄ ስም ደግሞ ተጽዕኖ ካደረገብህ በጣም ዓለም ላይ በጣም ተወዳጅና ሰዎች ፈለግ አድርገው ተጽዕኖ ሊያደርጉበት የሚገባው ታላቅ ስም ነው። አንተ ጋር ተጽዕኖ የሚያደርገው አላህ Subhanahu Wa Ta'ala በቁርአኑ ላይ ለቀድ ካነ ለኩም ፊ ረሱሊላሂ ኡስወቱል ሐሰና ሊመን ካነ የርጁላህ ወልየውሚል አኺራ ወዝኩሩላህ ከሲራ ይላል። ለእናንተ አላህና መጨረሻ ቀን ለሚያምን አለ ለእናንተ በአላህና በመጨረሻው ቀን የሚያምን መልካም يا سلام. እሺ ልጆች ጥያቄ ያለው ይጠይቅና አረፍ እንበል። አንድ ሰዓት ሊሆን ነው ዱባይ። አንድ ሰዓት ማለት በኢትዮጵያ 7 ሰዓት ማለት ነው። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። አንድ የመጨረሻ ጥያቄ። እሺ ማለት ሲህር ያሰሩትን ሰዎች ማለት እንደምናውቃቸው እርግጠኛ የሆንን ከነሱ ጋር የምንኖረው ማህበራዊ ህይወት እንዴት ይያዛል? እነሱ
ከዚህ ከድግምት ስራቸው እንዲቆጠቡ አስተምሯቸው። የሚለውን ስም ይዘው ያልተገባ ቦታ የሚገኙ ሰዎች አሉና ከእንደዛ ሰዎች አያድርገህ እና በጣም ደስ ብሎኛል። መጀመሪያው ትምህርቱ ይቀድማል። የትምህርቱ በጣም ወሳኝ ነው። العلم قبل القول والعمل ይላሉ። እውቀት ከንግግርም ከስራም ይቀድማል። ከምንም ነገር እውቀት ይቀድማል። እስልምና ላይ የመጀመሪያው መልእክት የወረደው ኢቅራ ነው፣ አንበብ ነው እና ማንበብ መማር ደግሞ በጣም ወሳኝ ነገር ነው። የበለጠ አላህን የሚፈሩት እውቀት ያላቸው ሰዎች ናቸው። አላህ Subhanahu Wa Ta'ala በቁርአኑ ላይ እንዳስቀመጠው የበለጠ አላህን የሚፈሩት እውቀት ያላቸው ሰዎች ናቸው። ምክንያቱም በረንብ ስለ አላህ እየተረዱ ይመጣሉ። ስለ እስልምና በረንብ እየተረዳህ የምትመጣው ነገራቶችን ባጠናህና በተረዳህ ቁጥር ነው እና የበለጠ የምትረዳ አላህ ያድርግህ እና ያው ሰላት ወሳኝ ነገር ነው። አላህን ማወቅ ነው። በእውቀት አላህን መጀመሪያ በረንብ ማወቅ ነው። መልእክተኛው መሐመድን ሰለላሁ ዐለይሂ ወሰለምን ማወቅ ነው። ከዚህ ሰላት ደግሞ በጣም ወሳኝ ነው። አላህ ዘንድ የምትገናኝበት አላህ ባሪያዎቹ ዘንድ በረንብ ቅርብ የሚሆነው ይሄ ፊት የተከበረው ፊትህን መሬት ላይ አስተኝተህ ስትደፋው ነው። የሰው ልጆች ይሄ ትልቁ መተናነስ የሚባለው ነገር ግንባርህን የተከበረው ፊትህን መሬት ላይ ስታስተኛ ነው አይደል? መሬት ላይ አስቀኝተህ ለማንም አይደለም የምታደርገው። ሰማይና ምድርን በመካከላቸው ሁሉ ለፈጠረው አምላክ መሬት ላይ አስተኝተህ ራስህን ስታዋድቅ ነው። የዛኔ አላህ Subhanahu Wa Ta'ala ላንተ የበለጠ ቅርብ ይሆናል እና ችግሮችህን የደረሱብህን ነገራቶችን ሁሉ የምታማክርበት ሰላት ላይ ነውና በጣም ወሳኝ ነገር ነው። አዎ ቀድሞ ሻወር ይቀድማል። ያው ሻወር ወስደህ ሰላትህን ጀምር። ሰላት እንዴት እንደሚሰገድ የሚያሳይ ሰው አይ ቲንክ በወንዶች በኩል ማንን መጠቆም ይቻላል ወይስ እኔ ልውሰደው? አንተ ወሰደው ወንድምየው። በዛው ስትራግሎች ስላሉ እንዴት እንትን እንደሚል አንተ ያው እንግዲህ አላህ ሰጠህና ፎሎ አድርጌያለሁ። መልስልኝና ቴሌግራም ላይ እልክልሃለሁ። ይሄ የኔ አይደለም የሲስተር ነውና እኔ በቴሌግራም ላይ እኔ ስልክ እንትን ይመስለኛል። ኦኬ ቴሌግራም ዩዘር ኔም እዚህ ጋር ላስቀምጠው፣ ከስር ላስቀምጠው፣ ኮፒ ታደርገዋለህ። ያው እዚህ ጋር ከስር አስቀምጫለሁና እሱን ውሰደውና ሰላት ላይና እውቀት ላይ በረንብ ተበራታ። አላህ ያግዝ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ወአለይኩም ሰላም። ናም ጥያቄ ነበረኝ። መርሐባ። እሺ ቁርአን ሁለት ጊዜ ከተምኩ አላህ ከአርሽ በታች ነው የሚለውና የንዝሉ ረቡና ተባረከ ወተዓላ ሶስተኛ ማታ ሶስተኛው ሰማይ ወርዳር አላህ የሚለው እሺ አላህ ከአርሽ በታች ሳይሆን አላህ ከአርሽ በላይ ነው። በርሽ ከኔ ጋር ነኝ ማታ ይወርዳል ሶስተኛ ሰማይ ወርዳር የሚለው እሱና እሺ አዳምጥ። ልመልስልህ። በመጀመሪያ ከአርሽ በታች ሳይሆን ከአርሽ በላይ በልሽ። ይሰማል አይደል? ይሰማኛል። ይኸው ሐዲስ የሚለው ምንድን ነው? ينزل ربنا إلى سماء الدنيا حين يبقى ثلث الليل الأخير فيقول من يدعوني فأستجيب له ومن يسألني فأعطيه ومن يستغفرني فأغفر له። በመጀመሪያ አምላካችን አላህ Subhanahu Wa Ta'ala ከፍጥረት ዓለም ሁሉ በላይ እንደሆነ ገልጿል። ታችኋል الرحمن على العرش استوى ይላል። እኔ አዛኙ አምላካችሁ አላህ ከአርሽ በላይ ነኝ፣ ከፍጥረት ዓለም ሁሉ በላይ ነኝ አለ። አርሽ ማለት የፍጥረታት ሁሉ ጣሪያ ነው። እሺ መጨረሻ ነው። አሁን ካለንባት እቺ ምድር ከወደ ላይ 7 ሰማያቶች አሉ። ከሰባቱ ሰማይ በላይ ውሃ አለ። ከውሃ በላይ ኩርሲ ያለ፣ ከኩርሲ በላይ ጀነት አለች። ከጀነት በላይ አርሽ አለ። ጀነት ያለችው ከሰባቱ ሰማያቶች ሁሉ በላይ ነው። በኩርሲና በአርሽ መካከል ነች። ከዚያ ከአርሽ በላይ ማን ነው ያለው? አላህ ነው። አላህ Subhanahu Wa Ta'ala
ከፍጥረት ዓለሙ ሁሉ በላይ ነው። ያ ማለት ግን ይሄ ስንል የሆነ አርሽ ላይ ተቀምጧል ማለት አይደለም። አላህ ስብሐነሁ ወተዓላ በቁርአን ላይ ነብዩ ሰለላሁ ዐለይሂ ወሰለም በሐዲስ ላይ ለአላህ መቀመጥ የሚልን ባህሪ አላጸደቁም። አላህ ስብሐነሁ ወተዓላ በፍጹም ተቀምጧል ብለን መግለጽ አንችልም። እኔ ከአርሽ በላይ ነኝ ብሏል። ከአርሽ በላይ ነው፣ አለቀ። ያ ከዚህ ጋር አሁን ወንድማችን እየጠየቀ ያለው ምንድነው? የንዚሉ ረቡና ኢላ ሰማይ ዱንያ የሚል ሐዲስ አለ። ጌታችን አምላካችን አላህ የሌሊቱ 1/3 ክፍል ላይ መጨረሻ ላይ ወደ ቅርቢቱ ዓለም ሰማይ ይወርዳል። ከዚያም ማን ነው የሚለምነኝ የምሰጠው? ማን ነው ምህረት የሚማጸነኝ የምምርለት? ይላል። ታዲያ ይህ ከዚያ ጋር እንዴት ነው እዚያ ከአርሽ ከፍጥረት ዓለም ሁሉ በላይ ሆኖ ወደዚህ ዓለም ይወርዳል ሲባል እንግዲህ አላህ ሱብሓነሁ ወተዓላ ባህሪውን ስንናገር ጊዜ ከፍጡር ጋር እያለካካር መሆን የለበትም። እኛ ፍጡር እንደመሆናችን የፍጡር ባህሪያቶች ያሉን ከፈጣሪ ባህሪ ጋር በፍጹም አይመሳሰሉም። እርሱም ፈጣሪ እንደመሆኑ የፈጣሪነት ባህሪ ያለው ከፍጡር ጋር በፍጹም አይመሳሰልም። ታችኋል። እኔ በአንድ ቦታ ብቻ መገኘት ከሆነ የምችለው እርሱ አላህ ሱብሓነሁ ወተዓላ ግዴታ ከዚህ ቦታ ከለቀቀ ወደዛ ቦታ ለቆ ይሄዳል የሚባል ብለን የምንገልጸው አይደለም። ታችኋል አይደል? አላህ ሱብሓነሁ ወተዓላ ከፍጥረት ጋር ማመሳሰል አይቻልም። እርሱ የነገረን ባህሪ እኔ እንዲህ ነኝ ብሎ ከነገረን ያንን በነገረን ልክ መቀበል ነው። ከዚያ በኋላ ወደ ከኛ ባህሪ ጋር በማወዳደር ይሄማ ለእርሱ አይገባም ወደሚል ድምዳሜ መሄድ የለብንም። ታችኋል አይደል? ያ ነው አይደለም። ፍጡርን ከፍጡር ጋር ማወዳደር የማንችልበት ሁኔታ አለ። ለምሳሌ መለኩል መውትን እንውሰድ። የሞት መልአክ የሰው ልጆችን ነፍስ የሚያወጣው ማን ነው? የሞት መልአክ ነው። እሺ በአንዲት ቅጽበት በአንዲት ደቂቃ ውስጥ ዓለም ላይ ብዙ ሺህ ህዝቦች ይሞታሉ አይደለ? የነዚህን ሩህ እንዴት ነው የሚያወጣው? እስኪ ይሄንን ከሰው ልጅ ባህሪ ጋር እስኪ መቱልኝ። ማወዳደር እንችላለን? መለኩል መውትን ዓለም ላይ የሚገኙ በሺዎች የሚቆጠሩ ሰዎችን በአንዲት ደቂቃ ውስጥ ቢሞቱ ማን ነው ሩሃቸውን የሚያወጣው? ያ አንድ መልአክ ነው፣ ሌላ አይደለም፣ 2-3 አይደለም። እሺ እንዴት ነው የሚያወጣቸው? ኢትዮጵያ ላይ እና ማዳጋስካር፣ አሜሪካ ላይ ሶስቱም ቦታ ላይ በአንድ ደቂቃ ውስጥ አንድ ሰው ቢሞቱ በአንድ ደቂቃ ውስጥ እንዴት ነው መለኩል መውት የሚያወጣቸው? እዚህ አሜሪካ ከተገኘ እዚያ መገኘት አይችልም። ያንን ከዚያ ማን ሊያወጣው ነው? አያችሁ አይደል? እኛን ከዚህ መልአክ ጋር ማወዳደር የማንችል ከሆነ እንዴት ነው እኛን ከፈጣሪ ጋር ለማወዳደር የሚፈልገው ሰዎች? ታቻለ አይደል? ስለዚህ አምላክ አላህ ሱብሓነሁ ወተዓላ የሆነ ቦታ ለመገኘት ከሆነ ቦታ መልቀቅ አይጠበቅበትም። ይሄ መልአክ ራሱ እንደዚያው ነው። ይሄ መልአክ በሁሉም ቦታ ላይ የመገኘት አቅም አለው። አያችሁ መለኩል መውት ሩሑን ለማውጣት በአንድ ቅጽበት በአንድ መኪና ውስጥ 10 ሰዎች በአንድ ደቂቃ ይሞቱን በል የእያንዳንዳቸውን ነፍስ ራሱ ነው የሚያወጣው። ቆይ አንድ ይሄን ጨርሼ እዛኛው ጋር ሄዳለሁ ቆይ ብሎ እንትን የሚል አይደለም። ይፈቻል አይደል? ሁሉም ቦታ የመገኘትና የማውጣት አቅም አላህ ሰጥቶታል። ይህ ነው። እሺ ስለዚህ እርሱ አላህ ሱብሓነሁ ወተዓላ እኔ ከአርሽ በላይ ነኝ ካለ ከአርሽ በላይ ነው። በቃ ያንን ማመን ግዴታ ነው እንደተናገረው። የንዚሉ ረቡና ነዓም የንዚል እሱን ማስረገድ ነው። እሺ ያንን ከፍጥረታት ጋር በማመሳሰል እንዴት ይሄ ሊሆን ይችላል ለፈጣሪ የምንል ከሆነ የዛኔ ነው ስህተት ላይ የምንወድቀው። እሺ እሺ ሹክራን። እኔማ የሚያምነው ከአርሽ በላይ ነው ብዬ ነው የሚያምነው። ግን ያው ከዛኛው ከተያያዙብኝ ማታ ይወርዳል ካሉትና ታዲያ አላህ ሁሉም ቦታ አለ የሚሉት ከሱ ጋር ተያይዞብኝ ነው እንጂ እኔማ የሚያምነው ከአርሽ በላይ ነው ብዬ የማምነው። እና ሰዓት ካለ ሱረቱል ኢንሳን የሚለው እሱን ብታብራራ ደስ ይለኛል። ሰዓት አለ እንትን ምሳት ተፍሲር ማለት ነው እኮ በጣም ረጅም ነው። 2 ገጽ ይሆናል፣ 1 ገጽ ይሆናል። ሌላ ጊዜ እሺ ጥያቄ ካለ በዚህ የምትፈልገው ካለ ጠይቅ፣ ችግር የለውም። እሺ እንዳታወርዱኝ እኔ ረስቼው ልምጣልኝ። እሷን ማብራራት ፈልጌ ነበር፣ ችግር የለውም። እስኪ እንዳታወርዱኝ። እሺ በቃ እኔ ለወርድ ስለሆነ ነው። ጥያቄ ካለ ጠይቅና ልመልስልህ። እሺ እሱ እንዴት ነህ? ሰላም አልክ? እንዴት ነው? ማን ነው? ወይ እንዴት ነው? አለን ረሳኸኝ መሰል።
ረሳኝ እንዴ? እኔ ሻዳ ሲለኝ እኮ ያው አስታወስኩኝ። እንዴት ነህ? ደህና ነህ ወይ? አለው እኮ እኔም አንተን ጨቀጨቁ። የሉም እኮ መጣ የለም። ወላሂ ሊያስተምሩህ አላገኘሁም። አዎ ወላሂ። በቃ እሺ፣ አሁን በውስጥ ቁጥርህን አስቀምጥልኝ እንዲደውሉልህ አደርጋለሁ። እሺ፣ ይቅርታ በጣም እሺ። ኧረ ችግር እሺ ወንድሜ። እሺ፣ በዚህ አጋጣሚ አንድ ልጠይቅማ። እሺ፣ እሺ። አሁን አንድ እሺ፣ ይሰማል? ከሌላ የተቋረጠው እሺ፣ ወርደሃል መሰለኝ። አንድ መልስ ታስወጥተው ነው እያለ መሰለኝ። ኮሚቴ ላይ መልስ አንዴ። አድሚኖች ሰው እየጠየቀ ከሆነ እያዳመጥኳቸው ከሆነ እንትን አስተካክሉ። እሺ፣ ይቅርታ። እሺ፣ ጥያቄ ምንድን ነው ወንድም? አንድ አሁን እዚህ ሚዲያ ላይ ትንሽ የሚዞር ነገር የሚያከራክር አይቼ እንደው ትረዳኛ። እኔ አዲስም ነኝ ግን በስልክ ጋብቻ ምናምን የሚሉት ሰማውና ክርክሩ ላይ ይፈቀዳል ወይ በእስልምና ትዳር እናስይዛለን የሚሉት? እነዚህ ዝም በሏቸው፣ ስህተት ነው። በቤተሰብ ነው ኒካህ የሚታሰረው በእስልምና በቤተሰብ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ፈንኪሑሁነ ቢኢዝኒ አህሊሂና፣ አላህ ምን አለ በቁርአን ላይ? ሴቶችን በቤተሰቦቻቸው ፈቃድ አግቧቸዋል። ያ ነው ነቢያችን ሰለላሁ ዐለይሂ ወሰለም እንዲሁ ኒካህ የሚታሰረው በቤተሰብ እንደሆነ ተናግረዋል። ላ ኒካሐ ኢላ ቢወልይን አሉ። ኒካህ የለም በወኪል በቤተሰብ ካልሆነ በስተቀር ብለው ተናግረዋል። እንደዚህ በሶሻል ሚዲያ እናጋባለን እያሉ በውስጥ ሄዳችሁ ተገናኙ አውሮ የሚሉ ሰዎች ትልቅ የፈተና በረን በሰዎች ላይ የከፈቱባቸው ስህተት ነው። እሺ፣ አመሰግናለሁ እና አትርሳኝን። ስራ እንደሚበዛ አውቃለሁ ግን እሺ ወንድሜ። እሺ እሺ ልጆች መልካም ጊዜ ይሆንላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሚኪ እንዴት ነህ? ደህና ነህ? የለም መሰለኝ ሚኪያስ። እኔ የምጨምርልህ ያው የእስልምና መሰረቱ አሁን ያልከው ቃል ነውና ያልከው ቃል ደግሞ የተፈጠርነበትም ዓላማ ነው። እንዲህ ዝም ብለን ልንዳክር አንዳንዴ እንደዚህ አስበህ ታውቃለህ? ምንድን ነው ግን እዚህ ጋር የሚያስጨንቅን ማለት የሆነ ሰዓት ላይ ገቢ ሳይሞላ ሲቀር ምናምን ስራ ካለህ ወይም ደግሞ ደሞዙ ቶሎ ሲበተን ወይ ደግሞ የሆነ ስራ ምንድን ነው አሁን በቃ እንደዚህ ሁኜ ኑሬ ለመውት ነው እንዲህ ባክነን ልንኖር አይደለም የተፈጠር ነውና ዝም ብለን አይደለም። አላህ Subhanahu Wa Ta'ala ለፊዝ እኮ አይደለም የፈጠርኳችሁ ብሎ ይለናልና የተፈጠርነው ወማ ኸለቅቱል ጂን ወል ኢንሱ ኢላ ሊዕቡዱን ይላል። ሰውንም ሆነ አጋንንትን አልፈጠርኩም እኔን በብቸኝነት ሊገዙኝ ቢሆን እንጂ። እዚህ ምድር ላይ የተገኘንበት ዓላማ አላህን በብቸኝነት እንድናመልክ እንዲህ ዝም ብለን ባክነን ምናምን ኑረን ሙተን በቃ ዝም ብለን በስብሰን አፈር ሆነን ምን ቀር አይደለንም።
የተፈጠርንበት ዓላማ ለዚህ ዓላማ ነው። አላህን ልናመልክ ነው የተፈጠርነው። ነብያቶችም የተላኩት አላህን በብቸኝነት አምልኩ ሊሉ ነው እንጂ ከዛ ውጪ ሌላን አካል ተገዙ፣ ከአላህ ውጪ ሌላን አካል አምልኩ ምናምን ሊሉ አልተፈጠሩም። ገብቷል? በጣም አላህ Subhanahu Wa Ta'ala ሲናገር ወለቀድ በዐስና ፊ ኩሊ ኡመቲን ረሱላን አን ይዕቡዱላህ ወይጅተኒቡ ጣጉት፣ በየህዝቡ ሁሉ ላይ ነብያቶችን በእርግጥ ልከናል ይላል። አላህን በብቸኝነት አምልኩ፣ ጣዖታትን ምራቁ በማለት ማለት ነው። አላህ ከእርሱ ሌላ ጣዖትን አያስመልክም። አንድ አምላክ ከእርሱ ውጪ ሌላ ማንነትን አስገኝቶ ከእርሱ እኩል አያስመልክም። ወይም ደግሞ ለእርሱ የሚገባውን አምልኮ ለሌላ ሲሰጡበት የሚደሰት አምላክ አይደለም። የፈጠረን ለዚህ ዓላማ ከሆነ ሌላ አካላቶችን ወስደን ስናመልክ ይሄ ብክነት ነው፣ እየባከንን ነው። ልክ ለአምላክ የምንሰጣቸውን መለኮታዊ አምልኮት ስርዓቶችን ለሌላዎች እኮ አምልኮ አይደለም በሚለው ለሌላ አካል ስንሰጥ ይሄ የብክነት ህይወት ነው። ለዚህ አይደለም የተፈጠርነው። ለዛ አምላክ ሰሚት ስናደርግ ስንገዛ ሙስሊሞች እንባላለን። እውነተኛ ሙስሊሞች መባል የምንችለው አላህ ላዘዘን ትእዛዞች የመጀመሪያው ትእዛዝ ነብያቶች ህዝቦቻቸውን ያዘዙበት ትእዛዝ ይላል። ኑህ ቤተሰቦቹን ያዘዘበት፣ ነብያቶች ቤተሰቦቻቸውን ያዘዙበት የደነገጉበት ይሄ ትእዛዝ ሙስሊም ይባላል። ወይም ደግሞ መገዛት፣ አላህን ሰሚት ማድረግ። ቃሉ ትርጉምም ሰሚት ኦፍ ጋድ ነው፣ ለአላህ በብቸኝነት መገዛት ማለት ነውና ይህንን ለዚህ ዓላማ ነው የተፈጠረው። ከዚህ ሞት በኋላ ትናንትና አንተን ከስፐርም ሴል ከተፈንጣሪ ውሃ ፈሳሽ ውሃ የነበርከው አንተን ያስገኘህ አምላክ አንተንም ድጋሚ ሕያው አድርጎ በማስነሳት ቻይ ነው ይልሃል እና ድጋሚ ሕያው ያደርገናል፣ ዘላለማዊ ሕይወት ይጠብቀናል ማለት ነው እንጂ ኃጢአት የሚባል ነገር ኃጢአት አለ። ከዛ የኃጢአት ውሃ መጠጣት ኃጢአት ነው ናፒ። እኔ በጣም ሁሌ ነው የሚገርመኝ። ውሃ መጠጣት ኃጢአት አይደለም አይደል? በጾም ውሃ ብትጠጣስ፣ በጾም ብትጠጣስ አይተዋል። በጾም ብትጠጣ ኃጢአት ሊሆንብህ ነው። አይተዋል። ይሄ ኃጢአት የሚባለው ነገር አታደርግ የተባልከውን ነገር ማድረግህ ነው። መራመድ ኃጢአት አይደለም። ወደ ወንጀል ቦታ ግን መራመድ ወይም ወደ መጠጥ ቤት ወደ ዝሙት ቦታ መራመዱ ግን ኃጢአት ሊሆንብህ ነው። አይተዋል። መራመድ በራሱ ግን ኃጢአት አይደለም። ነገር ግን ኃጢአት እንዲሆን ያደረገው ማን ነው ሲባል የአምላክ ትእዛዝን መተላለፍህ ነው። ያንን ኃጢአት መማርም እንዲሁም ደግሞ መቅጣትም የሚችለው ማን ነው ሲባል አላህ Subhanahu Wa Ta'ala ወይም ደግሞ የአምላክ ነው አይደል? መቅጣትም ይችላል፣ ከፈለገ ይምርሃል። መቅጣትም መንሳትም ብቸኛው የስልጣኑ ባለቤት እሱ ነው ሳለ ላንተ ሲል መጥቶ ተሰቀለ። ጭራሽ ይሄ ቅድም እንዳልኩትኝ የብክነት ህይወት ነው የሚመስለው፣ ብክነት ህይወት ነው። ምክንያቱም አምላክ ብቻኛው ባለቤት እሱ ነውና የአሜሪካ መንግስት ኢትዮጵያ መንግስት ላይ ማዕቀብ ቢጥል ያ ማዕቀብን ድጋሚ ማንሳት ባለቤቱ ማን ነው? የዚህ የአሜሪካ መንግስት ነው እንጂ አሜሪካ መንግስት ኢትዮጵያ ውስጥ መጥቶ መርካቶ ነግዶ ምናምን አይደለም አይደለ? ማዕቀቡን የሚያነሳው አይደለም። ይህን አምላክ ጋር ደግሞ ከፍ ስንል ኃጢአት የሚባለው ነገር ብቸኛው ባለቤት የስልጣኑ ባለቤት መማርና መቅጣት ባለቤት እሱ ነው። የዛን ኃጢአት እንትን ለማለት ምድር ላይ መጥቶ ተሰቀለ ምናምን የሚለው በጣም ደግሞ እንትን ነው እና እስልምና ላይ ሳሊቬሽኖችን ትምህርቶችን ወይም ደግሞ የድህነት ትምህርቶች በጣም ጠንካራና አሳማኝ ናቸው። ቅድም እንዳልኩ ላኢላሃ ኢለላህ የሰው ልጆች የተፈጠርንበት ዓላማ ይሄ ነው። ይህንን ዓላማ ስትኖረው ለዚህ ዓላማ ኑረህ በዚህ ዓላማ ስትሞት የዛኔ አላህ ሱብሓነሁ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንዳሉት ደኸለ ጀና ብለዋል። ደኸለ ጀና ገባ ነው ያሉት። ዘላለም ህይወት እንድናገኝ የምድራዊ ነገራቶችን ማለት የምድራዊ ነገራቶች ስልክ ለምድራዊ ነገራቶች ብቻ ሰሚት ማድረግ የለብንም። ፍቃዳችን ለአላህ ፍቃድ ማስገዛት ይኖርብናልና የዛኔ ሙስሊሞች እንባላለን። ኢንሻአላህ አላህ ያግዘክ፣ እኛም በምናወራው የምንኖር ያደርገን። እሺ በርታልኝ። መርሐባ ኑር። በጣም አመሰግናለሁ። ሰላም አለይኩም። ስሚዞ ወአለይኩም ሰላም ወራህመቱላህ። አህለን ቢክ። ቁርአን ልጋብዝህና ቆይ ወንድሜ ካለ ቁርአን ሰምተን ተያይዛችሁ ወይ ቃሪ ብቻ አይደለም በነገራችን ላይ ቂራቱ የትም አይገኝም። ግን እኔ ይሄ ድምጽ የት ነው የሚገኘው ብዬ ስፈልግ አፈላልግ ያገኘሁት ማንነቱንና በጣም የሚገርም ሰው ነው።
እና ያው ኡስታዝም ነው እና አንዳንድ ነገርም ጣል ያደርግላችሁ ዝም ብላችሁ አትልቀቁት ለማለት ነው። ኧረ እኔ ያለቀውም ኔትወርኩ እያነቀብኝ ነው እንጂ በየሄድኩበት ነው ይዤው የምዞረው እኮ ወንድሜ ኑርን ያው አላህ ያክብረውና። እሺ ኑርዬ ቀጥል። ኦኬ እሺ ትንሽ ልጋብዛችሁ። ይሰማል ድምጼ? ይሰማል። أعوذ بالله من الشيطان الرجيم فبما نقضيهم ميثاقهم وكفرهم بآيات الله وقتلهم الأنبياء بغير حق وقولهم قلوبنا غلف بل طبع الله عليها بكفرهم فلا يؤمنون إلا قليلا وبكفرهم وقولهم على مريم بهتانا عظيما وقولهم إنا قتلنا المسيح عيسى ابن مريم رسول الله وما قتلوه وما صلبوه ولكن شبه لهم وإن الذين اختلفوا فيه لفي شك منه ما لهم به من علم إلا اتباع الظن وما قتلوه يقينا بل رفعه الله إليه وكان الله عزيزا حكيما وإن من أهل الكتاب إلا ليؤمنن به قبل موته ويوم القيامة يكون عليهم شهيدا فبظلم من الذين هادوا حرمنا عليهم طيبات أحلت لهم وبصدهم عن سبيل الله كثيرا وأخذهم الربا وقد نهوا عنه وأكلهم أموال الناس بالباطل وأعتدنا للكافرين منهم عذابا أليما. ማሻአላህ ወንድማችን ማሻአላህ as always እኔ ሱዳይዝ የሚባለውን አላውቅም ነበር ባንተ ነው ያወቅኩት። አላህ ይጨምርልህ። ያው ትንሽ ምን እንዳልክ የቀረኸውን ስለማያውቅ ወንድማችን መሐመድም ትንሽ ሃይላይት ንገር። መርሐባ ኢንሻአላህ። እስኪ አንድ ሐሳብ ገልጻለሁ። በመጀመሪያ ያው ቅድም እናገራለሁ እያልኩ እንትን ብዬ ነበር። እሺ ወንድማችን መሐመድ የተፈጠርክበት የሆነውን የሰው ልጆች በአጠቃላይ የተፈጠሩበት ዓላማ ወደ ሆነው እስልምና እንኳን በሰላም ተቀላቀልክ እላለሁ። አላህ በዚህ ላይ አሁን ምስክርነት እንደሰጠው ሁሉ መጨረሻም በዚህ ምስክር ላይ ከሚሞቱ ሰዎች አንተን ብቻ ሳይሆን እኛንን ጭምር ያድርገን እያልኩኝ ይሄ ውብ የሆነውን እስልምናን አላህ ወፈቀህ እላለሁ። ቅድሚያ ኢንሻአላህ እስኪ የቁርአን አንቀጽ ተወሰነ ሐሳቡ ከመጀመሪያው ቁርአን አንቀጽ ቢል ጀምርልሽ። አላህ ያው ይሄ የቁርአን አንቀጽ አይሁዶችን ነው እንትን የሚለው አይሁዶች አላህ Subhanahu Wa Ta'ala ባደረጉት ምክንያት በአላህ በመካዳቸው ምክንያት እንደረገማቸው ይገልጻል። አላህ ሲገልጽ እንዲህ አለ فبما نقضهم ميثاقهم لعنه የሚለው ጀር መጅሩር የምትንጠለጠልበት ነገር ይቀድራሉ እዚህ ጋር فبما نقضهم ميثاقهم ቃል ኪዳንን በማፍረሳቸው ምክንያት ረገምናቸው ይላል። ወቢኩፍርሂም በመካዳቸው ምክንያት በምን በአያቲላህ በአላህ አንቀጾች በመካዳቸው ምክንያት አይሁዶችን ረገምናቸው ይላል። ወቀትልሂሙል አንቢያ ነቢያቶችን በመግደላቸው ምክንያት ነቢያቶች የሚገሉት ለምን ነበር? ቢገይሪ ሐቅ ያለ ምንም ምክንያት ማለት ነው። ወቀውልሂም እንዲሁም በማለታቸው ምክንያት ረገምናቸው። ቁሉቡና ጉልፍ ልቦቻችን የተሸፈነው ነው የታሸገ ነው በማለታቸው ምክንያት ረገምናቸው። ያው አላህ ልቦቻቸው እስልምናን ለመቀበል በጣም ክፍት ሆኖ እያለ ግን ልቦቻችን ታሸገ ብለው
ይህን በመናገራቸው ምክንያት አላህ ረገማቸው። በል ጠበዐ አላሁ ይልቁንስ አላህ አተመባቸው ቢኩፍሪሂም በመካዳቸው ምክንያት አላህ ልባቸውን ክፍት ካደረገው በኋላ የተሸፈነት ናት በማለታቸው ምክንያት ከዛ በኋላ ነው አላህ ያተመባቸው። ፈላ ዩእሚኑነ ከእነሱም አያምኑም ኢላ ቀሊላ ጥቂቶችን ቢሆን እንጂ አያምኑም ጥቂትን እንጂ አያምኑም ይላል። ወቢኩፍሪሂም እንደውም በመካዳቸው ምክንያት ረገምናቸው ለዐናሁም። ወቢኩፍሪሂም ማለት ያው በነቢዩላህ ዒሳን በመካዳቸው ምክንያት ረገምናቸው። ወቀውሊሂም እንዲሁም በማለታቸው ምክንያት አላ መርየም በመርየም ላይ በማለታቸው ምክንያት ቡህታንን ዐዚማ ታላቅን ቅጥፈት በመቅጠፋቸው ምክንያት ረገምናቸው። ምን አይነት ቅጥፈት ቀጠፉ በመርየም ላይ ካለን ደግሞ ያው ይሄ ዲቃላ ነው በዝሙት ነው የተወለደው ዒሳ እያሉ በዚህ ልክ ነበር ንግግራቸው። ቀውል በማለታቸው ምክንያት ረገምናቸው። በመርየም ላይ ከባድ የሆነ ታላቅ የሆነ ቅጥፈት በመቅጠፋቸው ምክንያት ረገምናቸው። ወቀውሊሂም እንዲሁም በማለታቸው ምክንያት ረገምናቸው። ኢና ቀተልና አልመሲሐ ዒሳ ብነ መርየም አልመሲሕን ዒሳን ገደልነው አሉ። ረሱሉላህ የአላህ መልእክተኛን ገደልነው አሉ። ያው ረሱሉላህ ብለው የመሰከሩበት ምክንያት ያው መስክረው ሳይሆን ለማላገጥ ነው። ረሱል ነው ብለው ለማላገጥ ነው እንጂ እውነት በነቢዩላህ ዒሳ መልእክተኝነት አምነው አይደለም። ወቀውሊሂም እንዲሁም ረገምናቸው። ኢና ቀተልና አልመሲሐ ዒሳ ብነ መርየም አልመሲሕ የመርየም ልጅ ዒሳን እንትን በዓል ነው በማለታቸው ቀብር ረገምናቸው። ኢና ቀተልን ገደልን በማለታቸው አላህ ረገማቸው። ወማ ቀተሉሁ አልገደሉትም ይላል ኻሊቀል ከውን ሱብሓነሁ ወተዓላ። ወማ ሰለቡሁ አልሰቀሉትም ወላኪን ሹቢሀ ለሁም ለእነሱ መሰለባቸው። ወኢነ ለዚነ እኽተለፉ ፊህ ለፊ ሸኪን ሚንህ ወኢነ ለዚነ እኽተለፉ እነዛ በሱ ጉዳይ ላይ የተለያዩት ፊህ ለፊ ሸኪን ሚንህ ከሱም በመጠራጠር ውስጥ ናቸዋል። ማለሁም ቢህ ሚን ዒልም ለዛች ነገር ደግሞ ምንም እውቀት የላቸዋል። ኢለቲባዕ ዘን ጥርጣሬ መከተልን እንጂ። ወማ ቀተሉሁ የቂና በእርግጠኝነት አልገደሉትም። አላህ ወደ ራሱ ከፍ አደረገው ነቢዩላህ ዒሳ። ያው እንደሚባለው ከሆነ ሁለት አይነት ቀውሎች አሉ። አንደኛ ቀውል ነቢዩላህ ዒሳን አንደኛ ሰላይ ገባና ነቢዩላህ ዒሳን አንዱ ግንባር መጥቼ ስመዋለሁ ከዛ መታች ትገሉታላችሁ የሚል ነገር ነበር። ከዛ አላህ ሱብሓነሁ ወተዓላ የነቢዩላህ ዒሳን ካባ አለበሰውና ራሱ ወንድም የራሳቸው አካል ነው እያላቸው ቀጥቅጠው ሰቀሉትና ገደልነው አለ። ሱብሃንአላህ በረፈዐሁ አላሁ ኢለይህ አላህ ወደ ራሱ ከፍ አደረገው። ያው ዝም ቃል በቃል ነው ተረጉመው ወደ ዲፊኒሽን አልገባም። ኢንሻአላህ ደስ እንዲላው ብዬ ነው። ወንድማችንም ወርማ አዲስ ያው ሙፈሲር ሆኜ አይደለም። ኦኬ በረፈዐሁ አላህ ወደ ራሱ ከፍ አደረገው። ወካነ አላህ ማለት ዐዚዘን አሸናፊና ሐኪማ በሚሰራቸው ነገሮች ጥበበኛ የሆነ አምላክ ይበቃኝ። ጀዛከላ ኸይር። በጣም ነው የማመሰግነው። ይሄ ልጅ በጣም ሲበዛ እድለኛ ልጅ ነው እውነት። ልክ ስሚዞ ድንገተኛ ነው ላይክ ጆይን ብሎ ሲያልፍ አንተ እኔን ሰላም ልትለኝ ስትመጣና እኔም ደግሞ ያው ላይክ ከነበርንበት እንትንም አንፃር ነውና ላይክ አንዳንድ ጊዜ ፈጣሪ ላይክ ነገሮች ሲያከቻች ነውና ወንድማችን ዩ ጀስት ላኪየስት ፐርሰን ዛሬ ላይ ከገጠሙኝ እድለኞች ሰዎች መሃል ነህና አልሐምዱሊላህ ወንድማችንም ስላደረገ ከዚህ በኋላ ደግሞ ስንገናኝ ብዙ እንማራለን ብዬ አስባለሁኝ። ወንድሞቼም አላህ ይጠብቃችሁ፣ አላህ ያክብርልኝ። ሁላችሁንም ኑ ስላችሁ መጣችሁ አብራችሁን ሴሌብሬት ላደረጋችሁት በተክቢራም እንዲሁም ደግሞ በጊፍትም በረክቦን ላረጋችሁት በሁላችሁም አላህ ያክብርልኝ። ያው ለአላህ ብለን ለተዋደድ ነው ለኛ ዛሬ የደስታ ቀናችን ነው። አንድ ወንድማችን አግኝተናል ተጨማሪ ሆኖልናልና ገና ብዙዎችም ይመጣሉ። እንደሌሎቹ የሚጎልብን የለም ሳይሆን ይጎልብናል። እኛ ብዙ እንጠብቃለን እንዲመጡ እናፍቃለን። ብዙ ወገናችን ነፍስ የተራበቻለች፣ ብዙዎቹ ሲክ እያደረጉ ነፍሳቸው ቃተተቻለች እና እስልምናን የሚያስፈልጋት ብዙ አሉና አላህ ይህም መንገድ ይምራቸው ወደ ሰላም ወደ ረፍታቸው እንዲመጡ። ኢንቫይት ለእናንተም እየሰማችሁ ካላችሁ ኢንቫይት እናደርጋችኋለን። አይርፈድባችሁ። ዛሬ ቀን ነው የመዳን ከተባለ ዛሬ ነው የነፍሳችሁን የምታድኗት። ቢሰልፊሽ ተስገብገቡ፣ ተሯሯጡ። ዛሬ ነፍሳችሁን አድኗት። ከዛ በኋላ ትርፍ ነው። አትሊስት ከዛ ቁጭ ብለን መተኛቱም መነሳቱም መውደቁም መጋባቱም መስራቱም ላይክ whatever ከዛ በኋላ የሚነው it's a bonus ማለት ነው። ይሄኛው ግን ዋናው የነፍስ ጉዳይ የዘላለማዊ ጉዳይ ነውና እኛ ከዚህ ላይፍ አፍተር ዴት ማለ ብለን ለምናምነው ለኛ
ለአምላካችንን ፊት ማየት ለምንናፍቀው ኑና አብረን እናምልከው ብዬ ኢንቫይት አደርጋችኋለሁ። ላላችሁትም ደግሞ አላህን መንገድ ላይ ያዛችሁ ለኛ አብረን እስከ መጨረሻው የጀነት ቀጠሮ አለብንና የጀነት ሰዎች ተብለን እስከምንጠራ ድረስ በዛው መንገድ ስቲክ የምናደርግ አላህ ያድርገን። የሁሉ ነገር ባለቤት የሁሉ ነገር አዋቂ የሆነ አምላካችን አላህ ሩሩና አዛኝ ነውና ያልተመለሳችሁ ሙስሊሞች ካላችሁ ዛሬ ነው በተውበት መመለስ ይቻላል። እስልምና በዛው አለመቅረት ይቻላል። ላይክ ፎርጊቭ ሚ ብትሉት ይቅር የሚል አዛኝ አምላክ አለን። ዛሬ ብትመለሱ ይመልሰናል። ከቤቱም ደግሞ ከመጨረሻው ድረስ ስቲክ አድርገን መቀጠል እንችላለን እና ልክ ላስት ዴይ አድርጋችሁ አስቡትና አታውቁትም እናንተም። ስለዚህ ወደ ምንመለስ ያልያዛችሁትም ነው ያዙ እንላለን። ወንድማችን ናፒ ምን ተሰማ ሻሃዳ ስትይዝ እሱን ብቻ ንገረኝና ከዛ በኋላ ከፈለጋችሁ መጨረስ እንችላለን። ማለት ነው አሁን የሆነ እናንተ ስታወሩ ወንድማችን ምናምን ስትሉ እኔ የሆነ አሲል የሆነ ነገር ይሰማኛል። ማለት የሆነ ቤተሰብ አሁን ከቤተሰብ የራኩ ነበር ይመስለኝ አሁን የሆነ ቤተሰብ ያለኝ ስሜት ይሰማኛል። ብቻ የሆነ ደስታ አለ። አላህ ያጽናህ። በቃ ያጽናህ። እስሚዞ አለክ እንዳይሰሙ ስለሆነ ነውና ችግር የለውም። ነገ በደንብ እናወራለን ኢንሻአላህ። እስሚዞ አይ ማረፍ ከፈለገ ብዬ ነው። እንትን ድምፁን በጣም አይሰማም። ወጥቼ ነው እንዳይሰማኝና ነገ አወራለሁ። አውራኝ እሺ በውስጥ مرحبا انا دورو አመሰግናለሁ በጣም مرحبا الله يسنح እኛንም الله يسنح አሜን አሜን። ይጂ ሰው ላኪ እሱን ብቻ አስብ። ዛሬ እድለኛው ሰው አንተ ነህ። የጀነት በርክ ቢከፈት አሁን ምድር ብታበቃ ከሚገቡት ምንም ከማይቆጠርላቸው ማለ አንተ ነህና ለሱ ለፈጠረ ድል ለሰጣ መስግነተኛ ስሚዞ ጋር ፎሎ አድርገውና ግቡና ላኪ ጋጂዌን በጣም ነው ደስ ያለኝ። እሺ ነገ ደግሞ ድምጽ ሲስተካከል እጮህብሃለሁ እኔም አንተም ትጮህብኝ። እዚህ ደህና እኛም እናመሰግናለን። ደህና እና እያንዳንድሽ ትላላችሁ ባንዴ ማለት ነው ከደስታችን ከሴሌብሬሽን የሚያምር ፒዩር ምንተኛውን እንቅልፍ ሳስበው ትገለበጡና ንከርበት ምን ይመስላችኋል? ኢትስ ኦልሬዲ 1:30 ነገ ኢንሻአላህ ደግሞ ሞጣቢት ልላክ ኑሪ ሞጣቢት ታብታብ እናረግ ልከርበታችሁ It's too late. ያ በቃ ደህና ደሩ። ተናደሪ ትያው ላችሁም እኔም ልውጣ ሳትዘረግፊ። ኧረ ሞጣ ቤት ሳልልክ እንደዚህ ነጥዬ እዛ ቤት ልክ ታፍታስ ታሪክስ ይዘይ ቴንክ ዩ ወንድሜ። እሱ ለጀዛቲ አጅር ነው ያሳፈሽኝ። ግን በጣም ነው የምፈራው ሻሃዳ ሲያሲዝ ማንም አይቶኝ አያውቅም። ማንም አይቶኝ አያውቅም። እርግጠኛ ነኝ ቆየሁኝ እና ማመለስ በጣም ነው የሚከብደኝ። በጣም ምርጥ ነው፣ ሰዎች ሊጣደፉበት የሚገባ ነገር ነው። ግን ያሳስባል። በውስጥ እንትን ካልተከታተልሽ ሪስፖንሲቢሊቲ ኤግዛክትሊ ይወሳኝ ማለት ነው። እስኪ ኢንሻአላህ እንገናኛለን። ሰላም አለይኩም። ጎትቼ አጅሩን ሰጠው። ስለዚህ ዱዓ አድርግልኝ ለኔም የሚቆጠርብኝ ካለ ይቅር እንዳስብልኝ። አጅር ያመላከተም እኮ እንደዛ የተካፋይ ነው ያየ ተካፋይ ነው ለዚህ ነው ደስ የሚለው። እስልምና እኮ ሰበብ አስባቡን ይሰጠናል። ኢንሻአላህ ኔክስት ታይም እስቲ ሰሞኑን ስለ እንደዚህ አይነት ነገሮች እናወራለን ጊዜ ሲኖር ኢንሻአላህ። ሰላም አለይኩም። ወአለይኩም ሰላም። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ። ውዷ እንዴት ነሽ?
ቀን ነበረ ነገ ያንቺ ታሪክ እንቁልልጭ አልሽኝ አይደል? እንቁልልጭ አላልሽኝ እንዴ? እንደው እድለኛ ነኝ። ያውስ ገባ እኮ ሻሃዳ ረሂ ስሜት እኮ ይለያል ወላሂ። አዲስ አረብ ቢስሚላ እንቁልልጭ ብለሽኛል አላልሽኝም? እንቁልልጭ ብለሽኛል አላልሽኝም? ቢዚ እየሆንሽ እኮ ነው። አንቺ ቀን ላይ አንዱ ይገባል፣ አንዱ ቀን ላይ አንቺ እሺ ላይክ ሲሪየስሊ ነገር ግን በቃ ያንቺን ታሪክ ነው የምሰማው። ይኸውልሽ ሰበብ ምንም እንዳታበጅ። እኔ ምንም ሰበብ የለም ያጋባለሁ። ሼር አደርግልሻለሁ፣ ጠራሻለሁ። እሺ በቃ አሁን እንደውም አንቺ ሼር አደርግልሻለሁ ኢንሻአላህ። ነገ አንቺ ታሪክ ነው የምሰማው። ወአለይኩም ሰላም። ኢትስ አ ማስት ነገ ኢትስ ሪሊ አ ማስት። እንዴ ስንት ቀን ቀጠሮ እኮ ብቅ ስትይ ሌላ ሰው ብቅ ነገ ግን በቃ ኢትስ ዮር ዴይ። እሺ እትዬው ደህና ደርሰኝ ላይ ጠብቅሽ እስከነገ። እሺ እሺ ራይዲ ሐሰን ወይ አዲስ ኢንሻአላህ ደግሞ የሆነ ቀን አንተም ጊዜ ሲኖረን እንተዋወቃለን። ጊዜ ሰተን ማነህ ምንድነው ከየት ነው ምናምን ሂሳብህን እናወራርዳለን እናካፍለናለን ምናምን ኢንሻአላህ ኔክስት ታይም። እሺ ለመተዋወቅ ስለምወድ ነው እኔ don't worry እኔ ችግር የለም ግን I don't have free time for me a day. You don't have free time during the day? Yes a day. Oh, you like where do you live? Yet now Allah anta. I'm in South Africa. Last time I asked you since so sad. We got like brothers and sisters from South Africa here. Yet Allah ልጅ አብዱ ይሄን ዙረት ሄዷል። ግን አሁን ምን ብዬ እጠራለሁ? ኢንሻአላህ tomorrow we'll discuss. We will meet. እኔ የሚሞሪ እንትኔን ደንብ ላይ አስረግጠህ ትነግረናለህ who you are ምናምን በዛ ላይ ቅድም ወንድማችን አውራ ያለህን talk to him, he might help you out. እሺ why are you pulling guests now seriously? What do you want to know? I don't know that story. Nothing specific. You can tell me about yourself, simply who you are, what's your journey like, or like anything you want to talk about. Is me Amir Hussein. What do you want to know? Shamir, I did nothing. If you say you don't have nothing, you don't have nothing. I have no problem, okay? If you're no, that, you're that. Okay. After the knowledge, everything. It doesn't matter. Whatever you present to tell people, like 185 the people who you are, you can tell them. If you don't want, you don't want. It's the end of the story, okay, brother? It's lovely meeting you. Have a nice evening. Talk to my brother. They might help you out about the problem you are talking about. Then that's that. Okay. Assalamu alaikum. Wa alaikum assalam wa rahmatullahi wa barakatuh. Okay. Perfect. ውዴ ዋደና ደር የኔ ውድ እንዴ ሱሩር ደህና ነህ? ሱሩር አሰላም አለይኩም። አንተን ሰላም ብዬ ነው የምሄደው። አንዋር እንዴት ነህ? ሲንዋን ኮሪያን ስኪል በላራተኝ ወይ የዲስ ደህና ደር ይልኝ። ወላሂ ፊትሽ ላይ የሚታየው ላይ ሰዎች ወደ እስልምና ሲመጡ ወላሂ ማሻአላህ እንጂ የአንቺ ፈገግታ ለራሱ እኮ በቃ አላህ እግርቶላቸው ለነሱ ለመጡትኛ ሴሌብሬት ካላረግን አስበሽዋል። ከዚህ በኋላ እኮ የዳነ ሰው ነው ፊት የምታየው ነገር ላይ ዲስ ጋይ ላይክ another ሙስሊም አዲኛ በቃ ደስ አይልም። እንዴት እንደስ የሚያስፈነጥስ ነገር ይለው ያው እያፈርኩ ነው እንደው ሚዲያ ላይ ነው ብዬ እያፈርኩ ነው እንጂ አንድ ሰሞን እዛ ሞል ውስጥ እነዚህ ምንድነው የሚያስጫዋቸው እስከኝ አላህ አክበር ምናምን እያልኩኝ እየቀወጥኩት ማለት ነው። አንዴ ሴሌብሬሽን ሴሌብሬሽን በጣም ለሁላችንም ያስደስተናል እንጂ በጣም ትልቅ እድል ነው ወላሂ። ወይ ወላሂ በጣም ዲቴሽ ደግሞ እንደዚህ አይነት ነገር መጠቃቀሚያ ሲሆን ደግሞ ኢንሻአላህ አጅርሽን ካላህ ዘንድ ታፍሻለሽ። ያው ሰበብ ካደረጋቸው እንግዲህ አላህ የወደደውን የሚሰጠው። ወላሂ እንዳልሽው ቅድም መስጂድ አልኩት በቃ አሁንማስ እኛ ቤት እኮ መስጂድ ነው ኦልሞስት ሊትራሊ ኦልሞስት የቀረን ነገር ኢንሻአላህ። እሺ ትየው ደህና ደሪልኝ ኢንሻአላህ። tomorrow በርቺልኝ እሺ። ጊዜ ሲኖርሽ እናወራለን ያልነውንም አንቺም የሆነ ቀን ላይ በደንብ ዝግጁ ሆነሽ ብለሽ ስላልሽኝ በዛ ፎርም we present recorded ከዛ በኋላ ለሰዎች እናደርሳለን። ያ ኢንሻአላህ እሺ አዲስ እሺ ማኪያ ደህና ደሪ። ሰላም አለይኩም ሱሩር
ወአለይኩም ሰላም ሱሩር السلام عليكم ورحمة الله وبركاته. ወአለይኩም ሰላም ወራህመቱላሂ ወበረካቱ። ከረመዳን በኋላ ማን ነው ይዞክ የጠፋው? ወደ አፋር ገባህ እንዴ? እንዴት ናችሁ? ሰላም ናችሁ? ያ ጀማ እኛ አልሐምዱሊላህ ደህና ነን። ያ ጀማ ብለህ ጀማውን አትበል። አይ ስለወጡ አብሽር። ደህና ነህ ሱሩር? ዩ ጉድ? ሱርሱር ከማለት ድናሃል። አትሊስት I didn't say ሱርሱር anymore. ሱርሱር ስድብ ነው? No, I don't know. No, ከማለት ዳንኩኝ። በፊት ለማንበብ ቸገራል ነበረ ስምህን። አሁን ግን ፕሮፐርሊ አልኩት ለማለት ነው። ሱሩር አይደለ የጻፍከው? አትሊስት አሁን በስርዓቱ አነበብኩ ማለት ነው። ሽኩራን እና ደህና ናችሁ? Yes. እኛ አልሐምዱሊላህ ሰላም ልበል ብዬ ነው። መልካም ምሽት ይሁንልክ። መርሐባ። ደህና ደሩ ሁላችሁም። ሰላም አለይኩም። ወአለይኩም ሰላም። አብም ሆኗል ወልድም ሆኗል መንፈስ ቅዱስም ሆኗል አይደል? አይደለም፣ እንደዛ አይደለም። ያው ሶስቱ አካላት አብም ወልድም መንፈስ ቅዱስም እግዚአብሔራዊ ባህሪ ያላቸው ወይም አምላካዊ ባህሪ ያላቸው አንድ ነው ባህሪያቸው። ያ ነው። ሶስቱ አካላቶች ይለያያሉ? በባህሪ አንድ ናቸው፣ አይለያዩ። አንድ ባህሪ ያላቸው። በአካል ስንት ናቸው? በአካል ግን ሶስት ናቸው። ሶስቱም አካላቶች ይመለካሉ? ሶስቱም አካላት ይመለካሉ። ስንት አካል ታመልካለህ? ሶስት አካላት ነው ማመልከው። ስለዚህ ሶስት አካላቶች ታመልካለህ። ሶስቱም አካላቶች በተመሳሳይ ጊዜ በተመሳሳይ ሁኔታ ነው የምታመልከው አይደለ? ኤግዛክትሊ። ጥሩ። እንደዛ ከሆነ ከሶስቱ አካል አንዱ አካል ሙቷል አይደል? ሞተ ሲባል ምን ማለት እንደሆነ ኤግዚስት ማድረጉን አቆመ በሚል ተረድተኸው ነው? ሞተ ሲባል ሞተ ሞተ ሲባል አካላት ከሶስቱ አካል ኤግዚስት ማድረጉን አንዱ አካል አቆመ ብለህ ነው ማሜ? ሞተ አዎ፣ ማለት ሞቷል የሚለውን የተረዳህበት መንገድ አዎ፣ በስጋ ነው። አንዱ አካል ኢየሱስ ክርስቶስ በስጋ ሞተ። በስጋ ሞተ ማለት ኤግዚስት ማድረጉን አያቆምም። እንኳን እሱ ይቅርና እኛ ራሳችን ሞተን ስንባል ኤግዚስት ማድረጋችን አናቆምም። ነፍሳችን ከስጋችን ትለያለች እንጂ ስቲል ኤግዚስት እናደርጋለን። አምላክም በስጋ ሞተ ሲባል ከስጋ ተለየ ማለት ነው። ስለዚህ ምንም ኤግዚስት ማድረጉ አልቆምም ማለት ነው። ከሶስቱ አካል የሆነው አንዱ አካል በአካል ምንድን ነው የሆነው? ሰው ነው የሆነው ወይስ አይደለም? ስጋ ነው የሆነው አይደለም? አዎ፣ በስጋ ተገልጧል። ልክ ነህ። የሰው ባህሪ ያለው ስለዚህ ሰው ነው የሆነው አይደለ? አካሉ ምንድነው? ሰው የሰውኛ አካል ነው የሆነው። አዎ፣ በስጋ ነው የሆነው አይደል? ኤግዛክትሊ ትክክል። ስለዚህ በስጋ ሙቷል አይደለ? ያ ማለት በአካሉ ሙቷል ማለት ነው። ትክክል። ስለዚህ ሶስቱንም አካል ስታመልክ የነበረው አንዱ አካል ስለሞተ ስንት አምላክ አለ? አሁን በሞተበት አምላክነቱ አይሞትም። ይሄ ነው እኮ ማሜ። አዎ፣ አምላክነቱ ስቲል ኤግዚስት አለ። ስጋው ነው የሞተው። ስጋው ሞተ። አካሉ ስጋውማ ሞቷል። አካሉ አለ። ስጋ እኮ አይመለክም እኮ። አካሉ ሙቷል ማለት እኮ ነው አይደል? ስጋውማ ሞቷል። አዎ ሙቷል። እንዴ ስታመልክ የነበርከው አንዱ አካል ኦልሬዲ ሙቷል። ምኑ? ስጋው። ምኑ ነው የሞተው? ስጋው። ስለዚህ ስጋ ድሮም እኮ አላመልክም። በህይወትም እያለ ስጋ አዎ፣ በህይወትም እያለ ስጋውን አናመልክም። ስጋ ይመለካል እንዴ ማሜ? አይመለክም እኮ ስጋ። ኦርቶዶክስ ነው አይደል? ነውስ አይደለም? ሶሪ አይደለም፣ ኦርቶዶክስ አይደለሁኝም፣ ፕሮቴስታንት ነኝ። ግን ስጋ አይመለክም። ስጋ ፍጡር አይደል እንዴ?
በስጋው ውስጥ ያለውን መለኮቱን ስለዚህ አካሉ ስንል ምኑን አካሉ የምንለው? የወልድ አካል ስንል ምኑን አካሉ ምን? አካል ስንል ይሄ የሚጨበጥ የሚዳሰሰውን ስጋውን እያልክ ከሆነ አሁን የሞተበት ማለት ነው። የሞተበት ነው። ፐርሰን በምንለው ከሆነ በውስጡ ያለው መለኮቱ ነው እግዚአብሔር ማለት ነው። ስለዚህ ከስጋው ተለየ እንጂ ስቲል እግዚአብሔር ኤግዚስት ያደርጋል። ኢየሱስ ክርስቶስ ኤግዚስት ያደርጋል። ኢቭን እሱን ተወውና እኔ እናንተ ሞቱ ስንባል ኤግዚስት ማድረጋችንን አቆምን ማለት አይደለም። ነፍሳችን ከስጋችን ተለየች ማለት እንጂ እስቲ ነፍሳችን እኮ ኤግዚስት ታደርጋለች። እንደዛ ከሆነ አምላክ ለአንተ ስል ሞቶልሃል አልሞተልህም? እዚህ ጋር አካል ሚሊዮን በሚገባ ነው ሞተልኝ። በሚገባ አካል ሚሊዮን ከስጋ